ሁላችሁም ሰላም ኢድ ሙባረክ ባይዘወሽ ኢድ ሙባረክ ሽክራን ሀቢብቲ ሄሉ እኔ ከመጀመሪያውም ቢሆን ወላሂ አልቼሽ አላቅ አሁን ደግሞ የበለጠ ወደድኩሽ ዙሪያዬን ስላሳየሽኝ አይኔን ስላስገለጥሽኝ ወላሂ ነው ምልሽ እውነት ወደድኩሽ መጀመሪያም ጥላቻ አልነበረኝም ሁሌም እናገር ነበር ልጆቼን ያነሳሽ ቀን ቢከፋኝም በምንም መልኩ ቢሆን ቢከፋኝም በመታደርጊው ነገር ሁሉ እያስደነቅሽኝ እያባነንሽኝ ሄድሽ ሴት ነው ያለሁበትን ቦታ ያሳየሽኝ ሰው ነሽ እኔም ብቻ አይደለም ሁላችንንም የማንም ሳይድ አይደለሽም አንቺ እኛንም ደጋፊ ሆነሽ አይደለም በሚነቀፈው ነቅፈሽ በሰማሹ ያው ብታቂውም ባታቂውም በሰማሹ የሚነቀፍ ቦታ ላይ ነቅፈሽን የሚደገፍ ቦታ ላይ የደገፍሽን ሰው ነሽ ግን ለኔ ሌላኛው ትምህርት ቤቴ ነሽ ሰራሃ እውነቴን ነው የምልሽ እኔ ማንንም ምንም የሚያደርግልኝ የለም ለማንንም ስል አልጃብልም ግን ሐቂቃ ያነቃሽኝ ሰው ነሽ ከምንም በላይ በህይወቴ ተሸውጄ አላቅም በርግጥ ከሰው ጋር ታግዬ አላቅም እኔ ህይወት ነበረች የምትታገለኝ ዛሬ ከሰው ስታገል ደግሞ ለካ ጨፍኜ እጄን ወደ ኋላ አድርጌ ነበር የምታገለው በባዶ ሜዳ አሁን ግን እጄን ዘረጋለሁ እኔ በእጄ እታገላለሁ በጭንቅላት እታገላለሁ ትምህርት ነው የሆንሽኝ ሄለን እንደ ቀልድም አንቺ እንደንተንም ወስደሽ እንደፈንም ወስደሽ የምታደርጊው ነገር ለኔ አይኔን ገልጸሽዋል አላህ ልጅሽን ያሳድግ ምንም እንደ ቀልድ ማውራ የለም ምናልባት አወራሬ ላላ ይላል እንጂ ሪያሊቲ ያው ብዙ ሰዓት ስለማወራ የትኛው ነው ቀልድ ምናምን አይመስል ቁም ነገር ሲበዛ ቀልድ ይመስላችኋል ገባሽ ለማያቀው ታሪኮችን ወይም ነገሮችን ለማያቅ ሰው ካነጋገርሽ ጋም ጠቀስ ከምታደርጊው ከስድቡም ጋር ከምኑም ጋር ቀልድ ይመስላል ግን እየኖረበት ላለው ሰው በመታወሪው ወሬ ውስጥ እየኖረበት ላለው ሰው ግራና ቀኙን እንዲያይ ነው የምታደርጊው ለኔ ትምህርት ነሽ አላህ ልጅሽን ያሳድግልሽ ስንቱ ፐርሰንት ልክ ነኝ እንትን ስጪው ማርክ ስጪው ሰምተሽ የተናገርሽው 100% ትክክል ነው ግን ከሰማሹ ደግሞ 10% ቢሆን ውሸት አለው ከሰማሽው አንቺ ግን ያስተላለፍሽው የሰማሽው ነው ውሸቱን ፓርት ልትለይልኝ ትችያለሽ ሁሉ ጊዜ የሚያመኝን ነገር ስለሆነ ነው የማወራው ሌባ ናት የተባልሽበት ፓርት ውሸት ነው ለምሳሌ ደላላነት ጤነኝነት ነው በጣም ጤነኝነት ነው እንዳሰራርሽ ነው ደላላነት ሁለት ሰዎችን ማግባባት ነው አንድ ሰው አሁን ከሆነ ሰው ጋር እንኳን ተጣልተሽ ወይም የሆነ ነገር ሊያስማማሽ ሲሞክር ደላላቱኝ ይባላል ለምንድነው የሁለት ሰዎችን የገዢና ሻጭ ወይም ተከራይና አከራይ እንዲና እንዲን ስራና ሰራተኛና አሰሪን ሁለት ሰዎችን የማገናኘት ስራ ስለሆነ ያው መጨመር መቀነስ ያለ ነው በንግግር ላይ አጭሯን ረጅም ናት ያለሽ ቆንጆን አስቀያሚ ነው እንዴ አይነት ነገር እንጂ መቼም ንጹህ ነገር ከፈለግሽ ትክክለኛውን ነገር ተናግረሽ ነው የምታደርጊው ነገ የሚፈርስ ቤት የ25 አመት ጋራንቲ ያለው ብለሽ አትሸጭም በኋላ እየተንጣለለ መሬት እታቹ እንትን ነው ድንጋይ ነው ብለሽ አትሸጭም ምክንያቱም እያንዳንዱ ነገር ቼክ ተደርጎ በጋራንቲ ነው የሚወሰደው እና ያው ስም ስለሆነብን ነው እንጂ ደላላነት ራሱ አንድ ከሰው ጋር የሚያነካካ ሁለት አንቺ ሳትፈልጊም ሰው የሚያለቅስብሽ እንደሆነ ምሳሌዎች ልስጥሽ በትክክል ስፔሻሊ በእኛ ስራ ላይ ልክ ነሽ በሰው በስራ ሰራተኛና አሰሪ ማገናኘት ላይ በቪዛ ስራ ላይ በትክክል የሚፈጠር ነገር ነው ግን የመጣውን ሰው ደግሞ አንቺ የምታስተናግጂበት መንገድ የምትመልሽበት መንገድ ደግሞ ይወስነዋል ለቅሶውን ማበስ መቻልም ደግሞ አንድ የስራው ሰክሰስ ስራሽን የምታሟይበት ወይም ሰክሰስ የምታደርጊበት መንገድ ነው ደላላነት ራሱ ቢያንስ 40% 50% ጤናማ አይደለም ስራው ራሱ ለመሰለሽ አንድ ቀድመሽ ሀገርን ታውቂያለሽ ቀድመን አገባቡንና አወጣጡን ስለምታውቂ ሰዎች አንቺ በምትፈልጊው መንገድ ካልመጡብሽ የመጫን እድሉ ሰፊ ነው
ይሄን ታምኛለሽ አይደለ? ለምሳሌ ለነዚህ ሰዎች ያንቺ ስራ ለምሳሌ ለምሰጥሽ ያው ሁሌ የሚነሳው ስለሆነ ለምሳሌ ያንቺ ስራ ተበላሽብሽ እነዚህ ሰዎች ለአንቺ ስራ መበላሸት ከሌላቸው ላይ ስለሰጡ ያ መጠበቅ ለነሱ እንባቸው ለነሱ ላንቺ ግፍሽ ነው ራይት ምክንያቱም እየጠበቁ ነው መጠበቅ ትርጉሙን ታውቂያለሽ ምን አይሽ ደላላነት ምን ያህል የሰው እንባ የሚያመጣ ነው መጠበቅ በጣም አድካሚ ነው አለማግኘት ደግሞ ሳይኖርሽ መጠበቅ ከባድ ነው ሙኒት በትክክል ግን አንዳንድ ጊዜ ሄለን በነፍስ ከምትጠየቂ ልትተኪ ልትመልሺ በማትችው ነገር ከምትጠየቂ በገንዘብ ብትጠየቂ ይመረጣል እንደኔ አስተሳሰብ ወይም ደግሞ ነገ ልክስበት የምችለው መንገድን እመርጣለሁ አትሊስት ትንሽ አልቅሳ ነገ ይቅርታ በጠይቃት ብሯን መልሽ ባብስ ይሻለኛል እንጂ እዚህ መታ ወድቃ የዘላለም ነገር እንድሰጣት አልፈልግም ምክንያቱም ገንዘብ ጊዜ ሊፈጅ ይችላል ትንሽ እሷንም ሊያሰቃይ ይችላል እኔንም ሊያስቸግር ይችላል ግን ይከፈላል እቺን ልጅ አምጥቼ ግን እዚህ ብጥላት የማይሆን ስራ ባስገባት ህጋዊ ሳትሆን ብትቀር እድሜ ልኳን ስትወቅሰኝ ትኖራለች እድሜ ልኳንም ህይወቷ ይበላሻል ያ ምንም ሳትሰራ ወደ ሀገሯ ትገባለች ስላመጣኋት መልሽ የምትለኝ ብር የለም አምጥቻታለሁ ዲላችን እሷም ማምጣት ነው ስለዚህ እዚህ ከረገጠች በኋላ ያገባኝም ማለት ይችላል ወጪሽ ገንዘብ በብር ብቻ አትመንዝሪዋ ሙኒት አሁን ለምሳሌ ይሄንን ጊዜ መጠበቅ አቅቷቸው ስደት የወጡ ልጆች አሉ ራይት ስደት የወጡ ልጆች በህይወታቸው ነው እየከፈሉ ያሉት አይሽ ለዳሃ ብሩ ህይወቱም ነው ህልሙም ነው ወቅቱም ነው የሚጠብቅበት ቀጠሮ ሰዓቱ ነው ቦታው ነው ገብቶሻል ለአንቺ ብር ነው ለነሱ ግን ብዙ ነገር ነው ለዛ ነው ደላላ ሆኖ ከግፉ ነገር ውስጥ አይወጣም የምለው እኔ አርቲሼክን በጣም አውቃታለሁ የሐረሊ ስትሆኚ ብዙ ነገር ታውቂያለሽ በየመን የመጣሁት የመንን አውቃታለሁ ብዙ ደላሎች ያውቃሉ ሐረር እንዴት እንደሚያሸጋግሩ አውቃለሁ የታፈሱ እስር ቤት የገቡትን ጅጅጋ ያኔ ሰዎች ሲታሰሩ አውቃለሁ እስታውን ያልተፈቱ ወይም ደግሞ በዛው የተረሱ ሰዎችንም አውቃለሁ ደላላም በጣም አውቀዋለሁ የምትሰሪው ነገር አንዱን እዚህ ጋር በድለሽ አንዱ መቶ ሊመሰክርልሽ ይችላል ገብቶሻል ለዛ በዛ ምስጋና ምክንያት ደረት ነፍተ ሌላ ሰው መጫን እንትን አይደለም ያም መቶ የሚመሰክርልሽ ስላደረግሽለት ነው ግን አንዱን ደፍጥቶ 10 ሰው እንደሚያለቅስብህ ማወቅ አለብህ ብርን የወሰድሽው ያለ አንቺ እንኳን ብር ነው ሙኒት አንቺ ወስደሽ አለም ኦኬ ስራ ተበላሽቶ ነው ግን ለነሱ ህይወታቸው ነው ገብቶሻል አንቺ እኔ ልጆችሽ እንደዚህ ናቸው ብዬ ልጆችን ተናግሬ አላውቅም ባለፈውም ነግሬሻለሁ ግን እንደዚህ አይነት እንባ ያለበት ብር በእንደዚህ አይነት መንገድ ነው የሚወጣው ነው የምልሽ ቆም ብለሽ እንድታስቢው ላንቺ ይሄ አይመስልሽም ወይ ነው ጥያቄ እሺ እኔ ችግር የለም ላስረዳ ባለፈው ነግሬሻለሁ ያንኑ ነው የምደግምልሽ ይሄንንም አስረድሽ ለላፈው ያ እሺ ሁሉም ስራዎች ባንቺ ፍቃድ አይሳኩም ባንቺ ፍቃድ አይበላሹም ስፔሻሊ ኢማራት ላይ መንግስት ነው እንደፈለገ የሚያገላብጠን በሄድንበት መንገድ ከተሳካልን ተሳካልን ነው ዛሬ አንድ ህግ ቢቀየር ወይ አንድ ሲስተም ቢቀየር የሆነ ነገር ቢቀየር ስታክ ነው የምናደርገውኛ በፈለግነው አይደለም እነሱ እንዳረጉን ነው የምንደረገው ምናልባት አንቺ የድሮ ታሪክ ሊሆን ይችላል የምታውቂው ኢማራት ላይ ተድቢር የሚባል ድርጅት ከመጣበት ሰዓት ጀምሮ የኛ ልጆች ከኢትዮጵያ የሚመጡ ልጆች ህጉንና ስርዓቱን ደንቡን እስካወቁ ድረስ ሙሉ መብት ስለ እያንዳንዱ ነገር ሙሉ መብት ያላቸው ናቸው ደርሶች ከሆነ ደግሞ በአሁን ሰዓት በመሲ ቤት በእኔ ቤት በሳሪ ቤት ሌሎችም 3-4 ወንድሞች አሉን በእነሱ ቤት መረጃ ይሰጣል በሚደርሳቸው ችግር ምን ማድረግ እንዳለባቸው ማንጋ መደወል እንዳለባቸው እንዴት ማድረግ እንዳለባቸው አንድ በአንድ መረጃ ይሰጣል ስለዚህ እዚህ ከደረሱ በኋላ የሚደርሰው የችግር መጠን እነሱ ኢንፎርሜሽን ካላቸው ኦልሞስት 0% ነው ማለት ትችላለሽ እነሱ ኢንፎርሜሽን ካላቸው እውነቱን የምነግርሽ
ነገር ግን በብዛት ኢንፎርሜሽኑ የላቸውም፣ ምን ማድረግ እንዳለባቸው አያውቁም። ለዛ ነው እንጂ እዚህ ያሉት ልጆች ሞስትሊ ሴቭ ናቸው። ከኢትዮጵያ የሚመጡትን ግን እንዳልኩሽ ፕሮሰስ ላይ ያሉት እነሱ በእርግጥም ሳትወጂ በግድሽ፣ እኔ በበኩሌ ሳልወድ በግዴ በድያቸው ሊሆን ይችላል፣ በድያቸዋለሁ። ግን አላህ በሚያውቀው ምናልባትም ደግሞ በኢመራት ደላላ ላይ የመጀመሪያዋ ሴት ልሆን እችላለሁ። ወጥቼ እራሴ ስራ ተበላሽቶብኛል እመልሳለሁ እያልኩ እየመለስኩ ያለሁት ማንም አስገድዶኝ አይደለም። ምናልባት በመብረቁ ቤት ስለተጠየቅኩኝ ወይም ደግሞ ባለፈው እዚህ ጋር የተጋጨለው እንትና ማን ነበር ስሙ ጃጓር፣ ከሱ ጋር ብዙ ስለተዳረስን አስገድደውኝ ሊመስል ይችላል። በፍጹም በገዛ ፍቃዴ ነው። ምክንያቱም የሰው ሀቅ በልቼ አይደለም፣ የሰው ሀቅ ሳልነካ አላህ የሰጠኝ ነገር አለ እንድጠነቀቅልኝ የሚገባኝ አንቺም የጠቀስሽው ማለት ነው። ግን ደስ የሚልሽ ነገር ኢመራት ላይ መንግስት በራሱ ለነዚህ ልጆች ሙሉ ጥንቃቄ ሙሉ ወጪ ከበር አድርጎ በሕክምና ብቲ፣ በትምህርት ብቲ፣ ቤት ውስጥ ባሉት አገልጋዮች ብቲ፣ በሁሉ ነገር መንግስት ሰፖርት ያደርግሻል። እኔ ለነሱ ብዬ ወይ በእነሱ የምቸገረው ነገር የለኝም፣ ለነሱ ብዬ ደግሞ ሰው የምበድለውም የለኝም። እምልሽ ስራዬ ስለሆነ ቁጭ ብሎ መደጎም አልወድም። የሚሰጠኝ ነገር አንሶኝ አይደለም፣ ግን በህይወቴ ቁጭ ማለትን የማልወድ ሴት ነኝ። የተማርኩኝ ነኝ። ስራዬንም እወደዋለሁ። እኔ ድለላዬን እወደዋለሁ። በተሳካልኝ ሰዓት፣ በሰራሁበት ሰዓት ብዙ ነገር ያገኘሁበት የተለወጥኩበት ነገሬ ነው እና ሳትወጂ በግድሽ ትበድያለሽ። ግን እኔ ለመካስ ለማስተካከል ስቲል ዝግጁ ነኝ። ግን ሰው ተነስቶ እልህ ያስይዝሻል። እነማ በመሃል የሚያጎበድዱት እንዲያረግሻለሁ፣ ፈልጥሻለሁ፣ ቆርጥሻለሁ ሲሉ እስኪ የምታመጡትን አምጡ ብለሽ ቁጭ የምትይበት ጊዜ አለ። አንዳንዴ ኦቨር ሲሆን በመሃል እየጎዱ ያሉት ተጎጂዎቹን ነው፣ እነዛን ልጆች ነው። እነሱን ለመመለስ ሲባል ትክክለኛ ባለ ታሪኮቹ በመሃል እንደሚጎዱ ታውቃለሽ። ራይት መጎዳ ብቻ ሳይሆን ታውቃለሽ የኢትዮጵያ በተለይ የክፍለ ሀገር ወደ ውጪ ወደ አረብ ሀገር ሊወጡ የሚፈልጉ ምን አይነት ወላጆች እንዳላቸው ወይንም ልጆች ጥለው ነው። ገብቶሻል ወይ? የሚረዳ ልጅ እንደዚህ ለምሳሌ ቴራፒ የሚፈልግ ልጆች ይኖራቸዋል። ገብቶሻል? ቴራፒ እንኳን ቦታ ሳይደርስ ጀስት ዝም ብሎ ከአያቶቹ ጋር ጥሎት የሚሄደዋል። እነሱ ሰዎች እንደዚህ አይነት ሰዎች ቢያንስ ከ50 እና ወይ ከ30 ሁለቱ ሶስቱ ይሄ ነገር ውስጥ አሉ። ያንን ነው ባለፈው ያ ነገር የነሱ እንባ እንደሚከፈልሽ የተናገርኩ። ይሄ እውነት ነው። አንቺም ታምኒበታለሽ። አሁን 30 እና 40 ሰዎች ፊት ለፊት የመጡት ናቸው። ያልመጡት ስንት ናቸው ብለሽ ትገምቻለሽ ሙኒት? 30 እና 40 ይሄ የመጀመሪያ የነሱ ንግግር ነው እንጂ በትክክሉ ያሉት 51 ልጆች ናቸው። 51 በአጠቃላይ እንደዛም ያልመጡ በአጠቃላይ ያልመጡ አይደሉም። ከፕሮሰስ በሴት የጀመሩ ግን ከዚህ ውስጥ 17 ልጆች ገብተዋል። 17 ልጆች ገብተዋል። ስለዚህ 33 ልጆች ያ ብር መመለስ አለበት። ያ አላህ በዚህ ጊዜ ውስጥ እኔ መልሼ ሳልጨርስ ነገሮች ቢስተካከሉልኝ ማስገባ ከሆነ ማስገባት ያለብኛል። ግን ሁሉም ዘግይቶባቸዋል። ኢቭን ያደረኩትን አንድን ፕሮሰስ ልቀንስባቸው በማልችልበት ሁኔታ ነው የዘገዩት። ሙሉ በሙሉ መመለስ ያለብኝ ማለት ነው። እስካሁንም ደግሞ ወደ 15 16 የሚሆኑ ልጆች መልሻለሁ። ይሄ ጉዳይ ከተጀመረ የመመለሱ ጉዳይ ከተጀመረ በኋላ ወደ 16 ልጆች መልሻለሁ። አሁን ከደሞ ከጁን 1 በኋላ ማድረግ የምችለው ነገር ካለ መጀመሪያ ምክንያቱም አዲስ ነገር ይመጣል ስለ ቪዛ የሚባል ስላለ ምናልባት ያ ነገር ካገዘኝ ምንም አላደርግም። መምጣት ፈቃደኛ የሆኑትን አመጣለሁ። አይ ሌላ ፕሮሰስ ጀምረናል ወይም ደግሞ አንፈልግም የሚሉትን ደግሞ እመልሳለሁ። ለዚህ ደግሞ ከልቤ ይቅርታ እየጠየቅኩ ወድጄ ያላረኩት ነገር እንደሆነ እያስረዳውኝ እመልሳለሁ። ማለት የቤትንም ሰራተኛ በህጋዊ ነው የምታመጫው አይደል? ስንት ሰዓት ነው የሚሰሩት አንቺ ቤት ያሉ ሰራተኞች? ሰዓት ገደብ የለውም። ከዚህ ሰዓት እስከዚህ ሰዓት አንባባልም።
ስራ እስኪያልቅ ድረስ እንሰራለን። ግን ሲጀመር እኔ ለእያንዳንዱ ሰራተኛ ለእያንዳንዱ ስራ አንድ ሰራተኛ ነው ያለኝ። እንዳልኩሽ ቅድም ሞግዚቶቼን መንግስት ሰፖርት ስለሚያደርገኝ ኦኬ። ከዛ በተረፈ ልብስ ማጠብና ምግብ መስራት አንዲት ልጅ ብቻ ትሰራለች። ቤቴ እንዳቅሜ ትልቅ ነው። የምታጸዳ አንዲት ልጅ ብቻ ነች። ጽዳት ብቻ ነው የሚመለከታት። በተረፈ 3 ልጆች ከ3 ልጆቼ ጋር ነው የሚሆኑት። ይተጋገዛሉ፣ ምንድነው ይተባበራሉ። በስራ በጊዜ ከጨረሱ አሁን ኦልሬዲ ልጆቼ ተኝተዋል። አንዳቸውም ይሉ ስራ በጊዜ ከጨረሱ በራሳቸው ይተኛሉ። ካልጨረሱ ጨርሰው ተጋግዘው ይተኛሉ። ግን እንደ ሰራተኛና ማህበራዊ ህግ አንድ ሰው ሰራተኛ ሆኖ ከሀገር ሲወጣ 8 ሰዓት ብቻ ነው ኮንትራቱ። በህጋዊ መንገድ የእውነት እየሰራችሁ ከሆነ ለምን ያመብታችሁ አይጠበቅም? ለምን ኦቨርታይማቸው አይሰጣቸው? ማለት ስለ ህግ ታወራ ነው። በህጋዊ መንገድ ነው ከተባለ ህጋዊ ከተባለ 8 ሰዓት ነው። እኔ ሰራተኛና ማህበራዊ ቢሮ አናገሩኝ። ከፈለግሽም ሰው እንዳደርግና መተው ከቢሮ ሰው ወክለው ካንቺ ጋር ማለት በስነ ስርዓት መንገድ ቀጠሮ ይዘው እንት ሊሉ ግን እስከዛው አንዳንድ ነገር አንብቢ ተብዬ ተልኮልኝ ይሄን የሰራተኞች መብትና ግዴታዎችን ተልኮልኛል። አንድ ሰራተኛ 8 ሰዓት ብቻ ነው። ከ8 ሰዓት በላይ ኦቨርታይም ሊሰጣት ይገባል በአረብ ሀገር እና በህጋዊ ከሆነ ሆይ ይሄ መብታቸውና ህጋቸው አልተጠበቀም ወይም ደግሞ ለምን ኦቨርታይም አልታሰበለም? እዚህ እኛ ጋር እስካሁን እንደዚህ አይነት ነገር የለም። ነገር ግን አሁን እኔ ስለራሴ ፐርሰናሊ ነው የማወራልሽ። ከሰራተኞቼ መሀል አንዷ ተነስታ ሙኒት እኔ ከ8 ሰዓት በላይ መስራት አልፈልግም ብትለኝ እማልችለው ነገር ስለሆነ ቻው ብዬ ሸኛታለሁ። አለቀ። አስገድጄ አላሰራም። ያ በህጋዊ ነው የምሰራው ስላልሽ ነው ኮሙኒቲ ኖ ይሄ እኮ አላስገድዳትም። እሷ ማለት ህጉ ኦልሬዲ ካለ ለምን ታስገድጃታለሽ? ነገር የለም እዚህ እኛ ጋር ለምሳሌ አሁን 8 ሰዓት ብቻ አሰሩ እንዳታሰሩ ኦቨርታይም ክፈሉ የሚለን ነገር የለም። እዛው ከዱባይ ሰው ካገኘሽ በስምምነት ነው። ከኢትዮጵያ ካመጣሽ ግን ሰራተኛና ማህበራዊ ለሰራተኞች ያወጣውን ህግ ላይ ተመስርታችሁ ነው የምታመጡት ራይት ሙኒት? በትክክል። እኔ ግን አሁን ስለራሴ ነው አይደል እየጠየቅሽኝ ያለሽው? ያሉ ልጆች በሙሉ ከዚሁ የመጡ ናቸው። አንዲት ልጅ ናት ያለችኝ ሳዳ ከኢትዮጵያ የመጣች ልጅ አለች። እሷም ደግሞ ከሴቷ ልጄ ጋር መንቀሳቀስ ነው የምትሰራው። ምንም አይነት ነገር የላትም። ኢንኬዝ የሆነ ነገር እንዳይፈጠር ብቻ አብሯት መሆን ነው። አሁን እሷ ተነስታ ኖ ማሚ እንደዚህ መስራት አልችልም 8 ሰዓት ብቻ አድርጊልኝ ብትለኝ እኔ ልጄ ከእንቅልፏ ከተነሳችበት ሰዓት ጀምሮ ትምህርት ቤት ስትሄድ ይተኛሉ። ሁሉም ቤት ውስጥ ያሉት ከኪችን ከምትሰራዋ ልጅ በቀር ልጆቼ ትምህርት ቤት ሲሄዱ ይተኛሉ። 3ቱ ማለት ነው። ልጆቼ ከትምህርት ቤት ሲመለሱ የጽዳት የነበረችዋ ልጅ ለመተኛት ትገባለች። የምግብ የምትሰራዋ ደግሞ ምሳ አብልታ ጨርሳ አርፋ ትወጣለች። ኤግዛክትሊ ሰዓት እንደዚህ እንደ አረብ ሀገር ነው አይኖ አረብ ሀገር እንደ ኢትዮጵያ ነው። በመግባባት ነው የምትሄደው ቤት ውስጥ። አይኑ በህጋዊ ነው። ይሄ 100% የጸዳ ስራ ነው ስላልሽ ስለ ህግ ካወራ ማንኛውም ሰራተኛ ከኢትዮጵያ ስትወጣ በሰራተኝነት መልክ ከወጣች በሰራተኛ ካለፈች 8 ሰዓት ብቻ ነው። ኦኬ እሱ ሞስትሊ የሚከበርበት ቦታ የት አለ መሰለሽ? እኔ ኮንትራት አሁን ልጆቹን ላመጣበት አስበው ካንቺ ይቀበሉሽና የሰዓት ስራ ነው የሚያሰሯቸው። የወር ደሞዝ ይኖራቸዋል፣ ግን እነሱ የሰዓት ስራ ነው የሚኖራቸው። እነሱ አካባቢ ይሄ ነገር ሊከበር ይችላል። እስካሁንም የጠየቀ ሰው አጋጥሞኝ አያውቅም። በዚህ በኖርማል በተድቢር ስንሰራ የጠየቀ ሰው አጋጥሞኝ አያውቅም። ግን አንዱ ተነስቶ ለምሳሌ አንዷ ተነስታ 8 ሰዓት ካልሆነ አልሰራም ብትል ያው ቁጭ ብላ ትቀራለች፣ ማንም ሳይወስዳት ሀቅ ለመነጋገር። ምክንያቱም በዚህ ፍቃደኛ የሚሆን አረብም አይኖርም። እኔም በበኩሌ እንዳልኩሽ ይሄ ነው ሰበቤ። የምችለውን ሰዓት እረፍት እሰጣለሁ። ሰው ኖር አልኖረ ተጋርጎ የተቀመጠው ዝም ብሎ ነው ማለት ነው እንጂ ግን ይፈረማል። ያው ከኢትዮጵያ ከመጡ
አሁን አንድ ያልሽው ነገር አስታራቂ ይሆናል፣ በስምምነት ነው የሚኖረው የሚለው ነገር አስታራቂ ይሆናል እንጂ ነገሩን ያስማማዋል እንጂ ልንገርሽ፣ አንዷ ልጅ ተነስታ አሁን እኔ ፈርም የመጣሁት 8 ሰዓት ነው፣ ከ8 ሰዓት በላይ አልሰራም ማንም ማዳም ቤት ብትል ቢሮ ውስጥ ቁጭ ብላ ትቀራለች። ሀቅ ለመናገር ያ እኔ እንደ አረብ ሀገር እንደኖርኩት ይገባኛል። ዝም ብለህ ነው እንትን የምትለው እንጂ ኮንትራቱ ላይና እንደ ሰራተኛና ማህበራዊ ሴት ወይ አንድ ወንድ ከኢትዮጵያ በዚህ መንገድ ሲያልፍ 8 ሰዓት ነው የሚሰራው ወረቀቱ ላይ። ሰራተኛና ማህበራዊ ላይ ግቡና አንብቡ ጋይስ። ያ ሙኒት አንቺ ከዛው ነው አግኝተሽ ሰዎችን ለስራ የምታበቂው ወይስ ከኢትዮጵያ ነው የምታመጪው? አሁን ቀደም እንደተናገርሽ ሆኖ 50 ሰዎች የተወሰኑ እዛ ነው ያሉት፣ የተወሰኖቹ ከኢትዮጵያ አሉ። አይኛ በሌላ ሰው ጀምረናል ካሉ ያው በብር ዛት ሚስ በሰራተኛና ማህበራዊ ነው የሚያልፉት ማለት ነው። በዛ ነው የሚያልፉት። አሁን ግን ኮምፕሊትሊ አቁም ያለው ከኢትዮጵያ እዚሁ ካንስሌሽን ያላቸው ልጆች ወደኔ የሚመጡትን እነሱን ነው ስራ ማስገባው። ወይም ግን ከኢትዮጵያ ሙኒታች ከኢትዮጵያ አንድ ሰው ዱባይ ላይ ደላላ ከሆነ አብሮ የሚሰራ ቢሮ ኤጀንሲ አለው ኢትዮጵያ ላይ። ያንቺ ኤጀንሲ ማለት ነው? ስሙን ለመናገር ፈቃደኛ አይደለም። ከአንድ ኤጀንሲ ጋር አይደለም ከ2-3 ጋር ሰራለሁ። በውስጥ ከፈለግሽ ልልክልሽ እችላለሁ። ማለት ህጋዊ ናቸው አይደል እንዴ? ምን ችግር አለ? በዛው ማስታወቂያ ሰራላቸው። ፈቃደኛ ላይሆኑ ይችላሉ። የኔን ፈቃድ በመስተናው ኤጀንሲው ኦሬዲ እኮ የስራ አሁን ሰዓት የሚስጥር ኤጀንሲ የለም። ሄሎ አንድ ነገር ልንገርሽ፣ ያ በቪዚት ቪዛ ገብተው እዚህ እንዳልኩሽ አሁን ያለው ትርምስ ውስጥ ችግር ውስጥ ይገባሉ እንጂ በአሁን ሰዓት ማንም ያለ ኤጀንሲ አይወጣም። ማንም አሁን ለምሳሌ እኔ ሄለን ሮዛ ምናምን ነው አለ ሄለን ሳይኮሎጂ፣ ይሄ የኔ የቲክቶክ መለያ ዛት ሚስ ምስጥር አይደል ፕራይቬሲ አድርገን እንትን አንቺም ህጋዊ ባይላይ እንትን ካለ ከኢትዮጵያም የሚሰጥሽ እሱም ህጋዊ ደላላ ከሆነ ምን ችግር አለው? ማስታወቂያ አሁን ካለ ሲቹዌሽን ጋር እኔ እነሱ ያንን ነገር እንድናገር ፈቃደኛ ላይሆኑ ይችላል። ነገሮች በተስተካከሉ ሰዓት ደግሞ ማስታወቂያም ሰራለሁ። እኔ አሁን ዱባይ ላይ ያለውን ኤጀንሲ ዱባይ ላይ የምሰራበትን ቢሮ በስነ ስርዓት እናገራለሁ። ምክንያቱም መብቴ ነው። ፈቃደኞች ናቸው ሰዎቹ፣ መብቴ ነው። እዛ ያለውን ግን ካለኝ ኮንዲሽኔ ጋር ደስተኛ ላይሆን ስለሚችል ለጊዜው ስም አልጠቅስም። ነገሮች ሲስተካከሉ እንዳልኩሽ ያሰራለሁ ካላህ ጋር ኢንሻአላህ። ሙኒት የራስሽ የሰራተኛና አገናኝ ቢሮ ነው ያለሽ ወይስ መክተብ ተከራይታችሁ? መክተብ ተከራይተን ነው የምንሰራው። ያ ጠረጴዛ ተከራይታችሁ እና የራስሽ ስም የላችሁም ማለት ነው? ዱባይ ላይ ራሱ በድርጅቱ ስም እኮ ነው የምንጠራው፣ በድርጅቱ እንጂ እናንተን ስማችሁ ላይ የላችሁም ማለት ነው። እንዴት ስም የለንም? ሄሉ በእነሱ ስም መክተብ ከተከራየሽ አልሚፍታህ የሚል ፎቅ ላይ እንትን ካልሽ አልሚፍታህ ነው እንጂ አይዲሽ ምናምን ያለበት የለም ማለት ነው። አይዲ ተሰጥቶሽ ነው እዛ ውስጥ የምትሰሪው። ህጋዊ ሆነሽ ከመንግስት ፍቃድ ተሰጥቶሽ ነው የምትሰሪው እዛ ቢሮ ውስጥ። ሙሉ ኃላፊነቱም ሙሉ ሁሉ ነገሩ በዛ ስም ነው። ሙኒት የሚል ቢሮ እስካሁን እኔም አልከፈትኩም እኮ ሙኒት ብዬ የጻፍኩት ቢሮ የለኝም። እና የስራሽንም ሆነ የራስሽን ህጋዊ የኛል ድርጅት ከሆናችሁ አቦታውን አንዳንድ ሰው እኮ ተይ የሚለኝ እኮ ይላል። ስራ ነው ከተባለ እኔ ላይ እንኳን አይደለም የምትመልሰው ሙኒት። እንደዚህ አይነት ጥያቄ ላላቸው እንዲሰሙ ብቻ ነው እዛ ሴት። እንደገና ደግሞ ማንም ያስገድዳት ሰው የለም። ከዚህ አርስት ብንወጣ ደስ ይለኛል። ቅር ያለው ያለሽ አንቺ ማወቅ ጀስት ግን አይደለውም ስላልሽ ለምን እንደዚህ እንደማስብ ወይም እንደምናስብ ከመሬት ተነስ ነገር እንዳልሆነ እንዲገባሽ ብቻ ነው ጥያቄ አነሳሁት። እሺ ምንም ችግር የለም። እንግዲህ ደላላነት እንደዚህ አይደለ እንዴ ስልሽ ኖ ስትይ በሌላ መንገድ እና በትክክለኛው መንገድ ልናየው እንደምንችል ለዛ ነው የኔ አለ ዝም ካልኩኝ ጀስት አንቺን አታክ ለማድረግ ነው የሚሆነው። ሶሻል ሰዎችን መረዳት አለባቸው።
ይሄ ፖይንት አይደለም። አንቺ ዝግጁ ከሆንሽ ባለሙያ አንቺ ሙያ ውስጥ ነው ያለሽው። ሙያ ውስጥ ያለ ሰው ከሰራተኛና ማህበራዊ እንሷ አመጣልሻል። ቅጠሪያት እንትን በይ ይልኩልናል። ሲጀመር እነሱ አንድ ቀን መተው ማብራሪያ ለሰጡ ከፋይዘው ኦኬ ነገሮቼ በተስተካከሉ ሰዓት ካለውበት ሁኔታ ለኔም ትምህርት ስለሚሆነኝ ደስ ይለኛል። ምንም ችግር የለም። በመነጋገር በጣም አምናለሁ። እነሱ ከሚጠይቁኝም ጥያቄ ከሚናገሩትም ነገር ልማር ስለምችል ግን አሁን ያለውበት ሁኔታ ከማንም ጋር ለመነጋገር አቅሙ የለኝም። ተጠያቂ ለምንድን ነው አቅሙን ያጣሽው? ማለት የሰሞኑ ሁኔታ ነው አቅምሽን? ኖ እኔ የልጆቹን ጉዳይ ነው የምልሽ። ይሄ ትርምስ እኔን አቅም ያሳጣኝም በፍጹም ሊያሳጣኝ አይችልም። እምልሽ የልጆቹ ሁኔታ ጉድለቴ ነው። ብጠየቅበት የምመልሰው ነገር ስለሌለኝ ጉዳይን ከጨረስኩ በኋላ ግን እነሱን ፕሮሰሳቸውን በመጨረስም ሆነ ወይም በምንም ነገር በጨረስኩ ሰዓት ያኔ አፌን ሞልቼ የምናገረው ነገር ስለሚኖረኝ መጠየቅም ስለምችል ለጥያቄያቸውን መልስ ስለማዘጋጅ በዚህ መንገድ ሬዲ በሆንኩ ሰዓት አሳውቅሻለሁ። ለሁላችንም ትምህርት ይሆናል ጥያቄና መልሱ። ትናንትና ከጆከር ቪዲዮ ላይ ሰራተኛሽ ፎቶ አንስተሽ እና ከሷ ጋር ስትከራከሪ የሆነ ኦዲዮ ሲያሰማ ነበር። ክርክሩ ላይ እኔ እንደ ማስረጃ የሆነ ነገር አላየሁም። ጀስት ድምጽሽን ብቻ። እኔ እፋታዋለሁ? በፍጹም አልፋታውም። እንደ ጥላ በየገባበት እገባለሁ። በእርግጠኛ ነው የምነግርሽ ሄለን። አልሐምዱሊላህ ያደጉ ስለማልስማማው ሳይሆን ምንም ሳደርሽበት ነው በእንደዚህ አይነት መንገድ እያለሽ ያለው። ምንም አይቻሉኝ ትንንሾቼም አልሰጋም። እነሱ ያሳድጓቸዋል። ክፉ ነገር እንኳን ቢገጥመኝ ባሌም ደግሞ ሱዳኒ ሆነ ባንጋሊ ሆነ ሂንዲ ሆነ ምን የሚሆን ባሌ ወንድ ነው። ወንድ ልጆቹን የሚያሳድግ እኔን ሰትሮ የሚያኖር ባል አለኝ። ለልጆቼ ይበቃቸዋል። ምንም ቢደርስብኝ ግን እኔና እሷ አንላቀቅም። ቢወጣም ከዚህ በኋላ እኔ ጥላው ነኝ። ኤችአይቪ ያለባቸው እያለ ስንት ሴቶችን ሲያሳቅቅ እኔ አላውቀውም። እኔ የማውቀው ተሳዳቢ ነው። ያው ተሳዳቢ ዝም ብሎ መሳደብ የሚወድ ሰው ብዬ እንጂ የማስበው የሰራውን ስራዎች ሁሉ በዚህ 2-3 ቀን ውስጥ ነው እየተላከልኝ ያየሁት። እኛ አብረነው የምንስቅ የምናሞግሰው ሰው ሲነካው ማንወድለት ልጅ ነው። እኔ ስለ ራሴ ስነግርሽ እማከብረው ሰው ነው። ችግሮችም ተፈጥሮ አናግሮኝ ያውቃል ምን ይላል። ነገር ግን በዚህ ደረጃ ሰውን እየቀበረ እንዳለ አላውቅም። ማለት ለምኑ ነበር የምታከብሪው? ሙኒት ባንቺ ስላልመጣ ነው? አሁን ስለመጣ ነው በተገለጠል? ስላልመጣ ብቻ ሳይሆን ስለማላውቀው ትክክለኛ እሱነቱን አጋጥሞኝ አያውቅም። ትክክለኛ ስንት ልጆችን ስንት ነገር እንዳደረገ በዚቹ በምላሱ አላውቅም። በምድርማ በትክክል እንኳን አይራመድም። ጥላውን ይፈራዋል። ጠዋት የገባበት ቤት ማታ ተመልሶ አይገባም። ሰው ተከትሎ ደግሞ ያየኛል እያለ ከጭንቅላቱ ላይ ኮፍያ አይወልቅ። በዛ ማስክ ያደርጋል ምናምን ከማን እንደሚኖር አሁን ስር ሰዶ አሰድቦኝ ስንት ነገር አስብሎኝ እንደገና በራሱ ስም አውጥቶልኝ ጭራሽ ደግሞ ያረፈች እናቴን ሲነካ እዚህ ጋር ይቀጥል። አሁንም ይቀጥል። እኔም እንደ ጥላ ከተልሃለሁ አንተ መያዝ የለብህም። አንተ መሞትም የለብህም። አንተ በሰቀቀን ነው መኖር ያለብህ። በሰቀቀን የሰው ልጅ ቤዚክ እኮ ሌላ ሰው ነው። ይሄንስ አልተረዳሽ? ተረድቻለሁ። ቤዚክ እኮ ሰባት እንጨት 7 ሜትር ያኛው ፕላን ያወጣል፣ ይሄኛው ይተገብራል። እኔ ደግሞ ከዛ በኋላ እናንተን ሲሰድብ ዘፈን ይጨፈራል። እኔ በዱባይ በገባኝ መጠን መልስ እሰጣለሁ። ምን እንትን እንደሚል ታላችሁ ሌባ እከካ የፈለገ ከደላላነት ውስጥ እንኳን ስህተት ብትሰራ ቢያንስ ሰርታ ነው የምትኖረው። የማንንም ጠርሙስ እያሸተተች አይደለም የምትኖረው። ለመስከር እኔ ሰረቅሽ ከተባልኩት ብር ከተባለ ከሰረቅኩት ብር ትኬት ላጡ ትኬት ገዝቻለሁ። ለታመሙ ልጆች ሆስፒታል አሳክሜያለሁ።
የተራበ አብልቻለሁ፣ የቲሞችን አልብሻለሁ። እኔ ይሄ ሲጀመር የልጆቼ ሰደቃ ነው ከልጆቼ ገንዘብ ላይ። ከዚህም ከተባለ ግን አትሊስት ሰርቄ መልካም ነገር አድርጌ እየከፈልኩኝ ነው። እሺ ይላል እሱ ድጎማ ተሰጥቶት ከዛ እየጠጣኝ አይደለም መጥቶ እዚህ ጋር የሚያቀረሽብን እንዴ? እዚህ ጋር መጥቶ የሚሳደበው ያንን ሁሉ የሚደረገውና ነገ ተውት ሰክሮ ስለነበር ነው የሚባለው በሰው ብር አይደለ እንዴ? ሰርቶ ነው እንዴ? የት ሰርቶ? አንድ ነገር ልንገርሽ፣ መኪና ላይ እንኳን እንደዚህ ሊወጣ ስሙን የለውም፣ ሰርቶ አያውቅም። ከሳውዲ አረቢያ በኋላ በማን እንደሚተዳደር እናውቃለን። በጣም የሚያዝ ነው። ኧረ ትልቅ ሰው የሚባለው በእንደዚህ አይነት ነገር ዘሮችን ለመሳደብ ብቻ ኢንቨስት ማድረጉ የእውነት በጣም ያሳዝናል። ግን ችግር የለው የተሰጠው ብር እሱ ነው። ለምን ሄደሽ አንቺ አልተናገርሽም ብሎ ሲናገር ሰምቼዋለሁ። ሳሪን ለምሳሌ እሱ ለምን አልተናገረም? እንደተሰጠው እንዳትናገሪ ተብላን የተሰጣት ይችልች እሱ ስሟን የገነባችሁበት እሷ ለምን አልጠየቀችም? በዛ ላይ እንደገና ደግሞ አንቺ ስለ አንቺ እኔ ከተቆረቆርኩ ከአንቺ በኋላ ነው ጉዳዩን የማስፈጽመው እንደ ተቆርቋሪ ራይት ያ የወርቁን አይተነውን እንትን እኔ ችግር የለብኝም ምን የለብኝ የተባለ ነው መጥቻ አወራሁት። ዛሴት አይደል እንደዚህ ያለኝ ብያለሁ። ከአራት ሰው ጥሪ አንዷ መጣች አስደረኩኝ ራይት ለነሱም ጥሪ አቅርቤያለሁ። አናረግም ካሉ ስፈልግ አወጣለሁ ስፈልግ አላወጣም። መጥቶጅ የሚጠመዝዝና ይሄን ቴሌፎን በእጁ የሚነካ ሰው አያለ ሲጀመር እንደዚህ አይነት ትልቅ ሰው ስሙን መጠጥ ቤት ጠረብ በወርቅ በበርዝዴ በመና ጭራሽ በማይመጥነው ነገር ሲጠሩት እንደው ለሞራላቸው የለም ምን ይደረግ። መቼም የራስ የሆናቸው ዘር ናቸው ተብለው ይመስለኛል ጸጥ ያላቸው እንጂ እሱ ራሱ ይሄ ነገር ይመቸዋል አይመቸውም። ከነማጋ የሚውል ሰውዬ እነንትና ሲጠሩት በጣም ይደብራል። በጣም ለነሱማ ስም መገንቢያ ነው እኮ ለሱ ነው እንጂ ውድቀት ለሱ ነው እንጂ ነውር። ለነሱማ ስማቸውን እየገነቡበት ነው። እንትናን አውቃለሁ ገብቶሻል። ለነሱማ ጥቅማቸው ነው አውቃለሁ። ብቻ ከሩቅ እንኳን መሬት ላይ ወድቀው እንኳን ማን እንደሆኑ የማያውቃቸውን ሰዎች ግን ለሱ ውድቀቱ እኮ በእንደዚህ አይነት ረተይ እኔ የራሴ ቋንቋ አለኝ የማወራበት እዛው ልከትሽ አልፈልግም። ለማንኛውም ሄልቾ በጣም አመሰግንሻለሁ። ነገሮችን ባስተካከልኩ ሰዓት ደግሞ ለጥያቄ ብትጋብዥኝ ሬዲ ነኝ። ግን እስቲልም ካንቺ የምፈልገው ነገር አለ። በውስጥም ነግሬሻለሁ። ምን ጨርሰው ሙኒታችን ጥሪ የህዝብ ስለሆነ ህዝብ ማየት አለበት። ያን ነገር ተሳትፎ ማድረግ አለበት። ግን ከዛ በኋላ የእውነት ነው እርቃችሁ የእውነት ነው ሰላም ወርዷል። የትኛው ሰላም? ስንት አይነት ሰላም ነው ያለው ዱባይ? በድራም ሰላም አለ። ብዙ አይነት ሰላምታችሁ ለክብርሽ ስትይ የምታመጪው ሰላም አለ። አይጧ ምንድን ነበር ምጣዱ አይጧ ትለፍ ነው ምናምን የተባለ ሰላም አለ። ብዙ አይነት ሰላም አለ ይመራት ላይ። እኛ ለማንኛውም አንደኛውን ሰላም ተጠቅመነዋል ግን አልሰራም። ግን አብረ ማች ማታረቅ ከሆነ ሰላምም ሳትባባል እኮ ተራርቀህ የራስን ላይፍ መኖር ይቻላል። ግን ስንረሳሳ ነው ስንረሳሳ እርሱን እንርሳ። ይቅርታ ማለት እኮ ነገሮችን ወደ ቦታ መመለስ ነበር። እኛም የምናውቀው ወደ ቦታውን ባትመልሽው ሄለን ብዙ ነገሮች ወደ ቦታቸው ሊመለሱ አይችሉም በምንም አይነት መንገድ። የሆነ ጠባሳ ሳይጥል የሚያልፍ ነገር የለም። ግን ቢሆንም እንዝጋው የሚባል ይቅርታ አለ። خلاص አለቀ በቃ ሆኗል የሚመጣ ነገር የለም ብለሽ የምታደርጊው ነገር አለ። ግን እንደዛ ስታደርጊ ደግሞ ፈሪ አቅም የሌለሽ ምንም የማታመጪ መስሎ የሚታያቸው ሰዎች እነሱ በስርዓቱ ማግኘት አለባቸው ማግኘት የሚገባቸው። ተገናኝታችሁ ከዛ በኋላ ታውቃላችሁ እድራችሁ እንዴት ነው? እድሩ ማህበሩ እንዴት ሆኗል? ያለውት ኢማራት ነው። ዛሬ የሆነ የእርቅ ስነ ስርዓት እየተካሄደ ነው። ነገ ዘግባችሁ ነገ ዘግባችኋል።
የትና እንዴትና በምን ሁኔታ እንደሆነ እኔ ነገ ታነተንላችኋል። ያው ያለው ማን ክስ ኦልሬዲ ሊመሰርት ያ ክስ እንዳይመሰረት ሲሯሯጡ አይቻል። ከዛ ውጤቱን አያል አይ ቲንክ ሰሊና ክስ መሰረተች መሰለኝ። ያ እና ያንን ለማቆም አይ ቲንክ እየተሯሯጡ ነው ያሉት። በዱባይ ላይ እነሱ ብቻ ክስ መመስረት የሚችሉ ነበር የመሰላቸው። የኔስ ጉዳይ ሄለን ያ ምን ይሻልሻል? 8 አንበሳ ይፈረድብሽ። አውዝ ብላ ምን ሸይጣን ረጅም 5 ላይ ከሱ ላይ አስተያየት ታረጊልኛለሽ ስል ትጨምሪያለሽ እንዴ? የከሰረ ሰራተኛ አታቂም እንዴ? የከሰረ ደላላ ነኝ በአሁን ሰዓት። አንዱ ሬስቶራንት እኮ ያንቺ ነው። የዛኔ ዲል እናደርጋለን። እስከዛ ግልጽ ነው እኮ አንቺ ካላልሽ እሷ አንቺ ላይ መረጃ ካልያዘች ግን አንቺ ሄለንን ገላታለሁ አላልሽም? አስገድላታለሁ አላልኩኝ። እስቲ ማይ ወላሂ ለአዚም ወላሂ ልጆቼን ይንሳኝ አላልኩም። ከኔ አልፎ እኮ እኔ ለጃጉር ለጃጉር ስነግር እውነት ነው ልትገላት እኮ ቆይታለች ነው ያለቻት። እግዚአብሔር ጃጉርን ራሱ በምን የተነሳ ነው እኔ አንቺን ይሄ ደላልነቷ ስራ ነው እንጂ በግል በጓደኝነት ዝም ብላ ጅላንፎ በየቦታ ላይ የሄደች ራሷን የምትጋፍጥ ሰው ናት። ለጓደኝነት የምትሆን ሰው ናት አላልኩ? አዎ ግን እኔ አልሰሜም ግባ በሪው የተባልኩት ለዛ ነው። ልትገልሽ እያፈላለገች እንደሆነ አታውቂም እንዴ ነው የተባልኩት። ከዛን ጃጉር ሲጠይቃት ያ ቆይቷል እኮ የንቅድ ከያዘች ነው የተባለው። ጃጉር ራሱ እግዚአብሔር ለጃጉርም ነው የደገመችው። ግን መረጃ አለ ለዚህ ነገር ሄለን። መረጃ ሳይኖር ለምንድን ነው የምናወራው? ኦኬ ያ ስለዚህ እንግዲህ አስተያየት የሚያዋጣልሽ አካል እነ ታሜ ካሉ ለምን ያዋጡ እንዴ? ለዚህ ከጎንሽ ለምን አይሆኑም? አንቺ ብቻ ነሽ እንደየሄድሽ የምትጋፈጭላቸው። እኔ ላጣላሽ አይደለም ማለት ነው። እሱ ከኔ ብጠይቅ አያጎሉም። ግን አንቺ በራስሽ አስተያየት አድርገሽልኝ አሳውቂ። ያ ቃለው የአይንሽ ከለር ካማር በዚሁ ከሄደ እሺ። እኔ እኮ ስልሽ ያኔ ትዝ ይልሻል የሆነ ሰው አይኑ ከለር አላማረኝም እንደዚህ አልኩሽ ራይት። ያ ካልኩኝ ነው እኔ በቃ እንትና መሲን አስገቦት አላህ ያሳምሮ ፊት ለፊት ሺሻ አበባ እንኳን የማይደማት ሰው ያየሁት እቺን ነው። እንዳለ ቴሌፎንሽን ካርቶን አድርጎ ያስቀርብሽ። አቦ እንትን አድርጓት አስገቧት፣ እስቲ አስገቧት። የእውነት እንደዚሁ ነው ለካ ሀብታም መስለው ጋይስ የሚቀመጡት እነዚህ ሰዎች። እስቲ እንዴ እንት አስገቧት። ሞዴሬተር ዛሬ ግን አክቲቭ አይደላችሁ? የእውነት እንዴ ፈጣሪ ጋይስ ሄለን እንትና ቀይ መስመራችን ነው ምናምን የምትሉ ሰዎች ለእናንተ ህይወታችሁ የሆነ ኧረ በስመ አብ አቦ ጋይስ እኛ ብዙ ነገር አልናገርም። እኔ የመናገር ችግር የለብኝም። ግን አንዳንዴ ደክሞ ያውቃል ለደደብ ለማስረዳት። አንተ ለራስህ ደድበህ ታውቃለህ። የእውነት እነሱ ውስጥ የሚበስሉ አንተ አረ ታውቃለህ። የእውነት ሺት ያ ጋይስ ለምንድን ነው መሲን እጅ አላወጣሽም? እስቲ ያ መሲ አላየሁሽም። ያ አይ ቲንክ እጇን አላወጣችም። አውቃ ለከፋ ነው አለው ለማለት ነው። አበባ የምትልከው ማለት ነው። ያ ለማንኛውም አንድ ሰው እዚህ ምድር ላይ ሊኖር ግዴታ ከሆነ ሰው ጋር እኔ ጓደኛዬ ነው መባል አስፈላጊ አይመስለኝም። ሃይ ኤንድ ባይ ዛሬ በስነ ስርዓት ካናገረ በስነ ስርዓት ታናግረዋለህ። ኮስተር ካለ ሙዱ አይደለም ብለህ ትተው ትሄዳለህ። ቁጭ ብሎ አብሮ መዶላለቱ ማውራት ከፈለክ በርሜል ውስጥ ጎንበስ ብለህ ታወራ። ያው ራሱ ቢያስተጋባብህ ነው። ባህር ዳር ላይ ሄደህ ታወራለህ ማውራት ከሆነ። እንደገና ደግሞ ያለ ማውራት ከለመደብህ እናቴ ትሙት አታወራ። ማውራት ከለመደብህ ደግሞ ታወራለህ። ሆድን እንዳስተማሩት ነው ይባላል። የእውነት አይ ቲንክ ሙኒት ሾፌር ነሽ ራይት? ትነጃለሽ። የሚነዳ ሰው ደግሞ ብዙ ጓደኛ እንኳን አይፈልግም። ይሄ እግረኛ ሰው ነው። ብቻውን መንገድ ላይ ሲሄድ ሆድ ይብሰዋል። በዛው ማይወደውንም ሰው እያወራ ይሄዳል መንገድ ላይ።
ገብቶሻል? እና እኔ እንጃ የእናንተ ማህበር ገና እኮ እኔ ደስ ሲለኝ ነው ገና አንስቼ እንደገና 10 ዓመት የማወራበት ቶፒክ አለኝ ነው የምልሽ እኮ እንትና በየአመቱ 10 ዓመት ካለች እንግዲህ ያቺ ሴትዮ 3 ዓመት ሰተናታል ይሁን ብለን ገብቶ እስካሁን ድረስ ልንገርሽ ሙኒታች እያንዳንዱ ሪከርድ 53 ሰከንድ 53 ደቂቃ 31 ደቂቃ 6 ደቂቃ 29 ደቂቃ 2 ደቂቃ 7 ደቂቃ 4 ደቂቃ 23 ደቂቃ 5 ደቂቃ 7 ደቂቃ 22 ደቂቃ 37 ደቂቃ 21 ደቂቃ 8 ደቂቃ 33 ደቂቃ እሺ 18 ደቂቃ 8 ደቂቃ እንደገና ደግሞ 7 ደቂቃ 23 ደቂቃ 21 ደቂቃ 18 ደቂቃ 1 ደቂቃ ይሄ ሁላ ነው። ከዛ ውስጥ እስካሁን የሰማችሁት በአንድ ላይ ሲደመር 5 ደቂቃ ይሆናል። ቮይሱ ገና የምፈልገውን ሳላቼ ለራሴ እንደዚህ ከውስጡ እየሰማው ከላው ላይ ቀርቶ ሴቭ ማድረግ ለምን የማልፈልገው ፓርት እንዳይሰማ ማለት ነው። ይሄ ሁላ ሪከርዶች ናቸው ታልሽ ይሄ ሁላ ታልሽ እናንተ አንዱን አልሰማችሁት። አበቃ ብላ ተደላላ ስትቀመጥ ሰርፕራይዝ ነው ማረጋት። ምክንያቱም እሷ ናት እኔ ጨርስሻለሁ ነው ያለች። እንዴት ማለቅ ምን ማለት እንደሆነ እንድታሳየኝ ይፈልጋል። እኔ ምንም አላልኳት። እሷ ነች ተፈራገጠችው። እሷ በብሯ እኔ በሚዲያዬ ሂሳብ እንወራረዳለን። እዛ ሴት እንጂ እኔ ጸብ አልፈጠርን ምን አልፈጠርን ምንም ነገር የፈጠርነው ነገር አልነበር። ገባችሁ? እዛ ሴት እሷ አንቺ ጀምሪው እኔ እጨርሳችኋለሁ ነው ያለችው። በእናንተ ላይ ኦልሬዲ ክስ እንደመሰረተች አሰምቻችኋለሁ። ራይት? ምን አይነት ክስ እኛ ላይ ከመሬት ተነስተው? አዎ ሰምቻለሁ። ግን ይሄ እንደዚህ አይነት እንትን እኛ ላይ ሰራም የማያውቁትን ሄደው የፈለጉትን ማለት ይችላሉ። ከመሬት ተነስተው የስሙን ራሱ ሬስቶራንቱን ከጠራችሁ ኦልሬዲ እንትን አድርጋለች ማለት የለም አመልክታል አስተርጉማ ሁላ እኛ ሲጀመር በክፉ አንስተናት አናቅም። አንቺ ነሽ ሰርፕራይዝ ያረክሽን እርስ በርስ ማውራት እስኪያቅተን በዛ ላይ ደግሞ መሲን ብታስገቢያት ትነግርሻለች። ወላሂ ሳሪን ብትይ ታሜን ብትይ ታሜንማ ትተሽ ነው ሁሉንም ያሳመንኳቸው። ከማንም በፊትም ሄጄ ያናገርኳት ከጓደኛዬ ጋር እኔ ነኝ። እነሱን እኔ ተቀበልኩት። በቃ የሆነ ሆነ ብዬ ተቀበልኩ። ምክንያቱም አንደኛ ሆኗል፣ ሁለተኛ ነገ አንድ ነገር ብትሆን ብትታመም ሌላ ነገር ቢፈጠር ትላንትን አስበን መተው አለብን በሚለው ራሴን አሳምኜ መጥቼ እነሱን ያሳመንኩ እኔ ነኝ። አንድም ቀን አንዳችን በሚዲያ ሆነ በውስጥ ተሰብስበን በክፉ አንስተናት አናቅም። ምክንያቱም ይሄ ነገር እየተደረገ እንዳለ አናቅም ነበር። ምንም የምናውቀው ነገር የለም። አንቺ ስታወሪውም ሲጀመር አላመንም ድምጽ እስክንሰማ ድረስ። ስለዚህ አሁን ደግሞ ጥያቄ ልጠይቃችሁ። ስትተማመኑ በምን ጉዳይ ላይ ነው የተማመናችሁት? ምኑን እንተማመነው? ስለምኑ እንተማመነው? ሲጀመር አልሽ ተብሎ ቆይ ስለ ሶል ጉዳይ የተወራው መሲ የራሷን ዋኖፊ ለመደበቅ ፈልጋ ነው። ለምንድን ነው ታዲያ በዛ መንገድ እሷ ያወራችውን በእንትና ላይ እንደዛ ነው ተብሎ ከበር ድብቅ የሆነው? የሶል ጉዳይ ድብቅ የሆነው ለቤተሰቦቹ ታስቦ ነው። አሁን መታሰሩን በግልጽ ከተወራ በኋላ መሲ አሁን ራሱ ተፈቶ ምንድነው የምትለው? በሷ ምክንያት እሷ ሳይዘችው እኮ አይደለም ፖይንቱ። ዋኖፊል ሊሸኙ ሲሉ ያው ብዙ ጊዜ ሾፌሯ ስለሆነ ከዛ እንደተያዘ ነው። እሷ በአቅራቢያው ካጠገቧ ይዘው ስለሄዱ ከሰዎችን ጥያቄ ማለት እርዱኝ ለማለት ጮቷን አሰማች። እሱ ለብቻው ተይዞ ቢሆን ኖሮ መያዙንም አይታወቅ ይችላል። ቁጥሻል እና ለምን አሁን ያንን ቦታ መደበቅ አስፈለገ? ራሷ መሲ የምትናገር ወይ እኔ ደብቃ ስትናገር አልሰማሁኝም በእርግጥ። ምክንያቱም ለምን ነገርኳት አለች። ለምን ያን ሁላ ነገር ስንባል ስትሉ ስብሰባው ላይ እንዴት
ነው አታንሱ ተብሎ ተደፋፍኖ ነበር። ምንም የተደፈነ ነገር የለም። ግን ኦልሬዲ አሁን በግልጽ የተሰማ ነገር ስለምን እንነጋገር፣ ለምን አልሽ የሚል ነበር ጥያቄው። ለምን አልሽ ሰበቡን በቃ ቤተሰቦቼ ልጆቼ ሲሰደቡ ለማስተካከል ጓደኝነት እንደጀመረች ሰላም መፍጠር ካንቺ ጋር እንደፈለገች ከዛ በኋላ ደግሞ ያው እንደ ጓደኛ አውርታለች ሀፕን እንዳደረገ ተናገረች። በቃ ሆኗል የላ ብለን ይቅራለን እንጂ እንዲህ ተንትኖ ለመነጋገር የሚመች ነገር እኮ አልነበረም። የለም የሚገርምሽ ነገር እኮ ሙኒት መጀመሪያ ጊዜ ላይ እዚህ ገስት ላይ ሆና መሲም ራሱ ጃጉርም በቃ ትቻለው እነሱ ድራማ ካልፈጠሩ ብዬ ተውኩኝ አይደል። ስለ ቡቺ ሲነሳ ለሷ ወሬውን ገና ለመጀመር 10 አንበሳ አልኩት። ከዛን እንዳው ሌላ ተቃውሞ አንስተንበት እዛ እንዴት አረግ ነው። ሁለተኛ ጊዜ ሲያናግረኝ ራሱ እንዳልቦልክ ወይ ራስ ቦልከኝ ውጣን ያልኩት። እሺ ያን ጊዜ መሲና ጃጉር የመጀመሪያ ቀን ለምንድነው አንበሳ የሰጠኝ ብዬ ስጠይቀው ገብቶ ለዚህ ነው ያለቀንና በቃ ፈትቻለሁ እሷ ድራማ ስታር ሰራሽ ያልኩ እኔ እኮ ጨርሻለሁ። እውነት ጨርሻለሁ። ሁሉ ቀን ግን ምንድነው የሚለው አንድ ጊዜ ግሩፕ አስገባኝ አልተረጋጋው ማለች ነው የምትለው። ልጄን ነው የምልሽ። አንተ ምንድነው እኔ ላይቭ ላይ አወራው አይደል እንዴ? ምንድነው በውስጥ ማወራው ነው? ራስ ታኛለሽ በቃ ጨረስን ተግባባን ስንል ከ15 ቀን በኋላ ቆይቶ 2 ደቂቃ ካላስገባኝ እያለችኝ ነው አለ። አረሳችሁም እንዴ ያልኩት። ከዛን እሺ ያልኩት ምን ችግር አለ 2 ደቂቃ ኖርማል እኮ ነው ምናምን አለ። ለምን አንድ አታላይኝ ሰው እንዳታስገባብኝ ስላልኩት ማለት ነው። አስገባኝ እንደዚህ እየሰራው ምናምን ሰማዋቸው። እንደው ጃጉር ሚውት አረገና እሷ ረጅም ሰዓት አወራች። ያን ጊዜ እንግዲህ እንደዛ ለምና ገብታ ሙኒትዬ ሪከርድ እያደረገች ሪከርድ እግዚአብሔር አሁን የመጀመሪያ ቀን ያሰማችሁ ያ ሪከርድ ነው። እሺ ለምና ራሱ አስገባኝ ብላ ሪከርድ ይዛ ትመጣለች። ከዛ ጨረስን ምናምን አይኔ በቃ ድራማ ካልፈጠራችሁ እንደዚህ ነው። አረ እኔ ሁለተኛ እንደዚህ እንትና ጋር ምናምን አለች። ከዛ ጃጉር እንግዲህ ፍቃደኛ ሆኜ ገብቻለሁ አይደል? የደስደሱን አንተ ነህ የምትሞላው አልኩት። ምንድነው የምትፈልገው? ሙላላት አለች። ጋለሪ አልሞላም እንዴ አለኝ ጃጉር። ቃል በቃል ነው የምልሽ ልጄን ነው የምልሽ እኔ እንጂ አልኩት። ከዛ ሙላላት የፈለከውን አለች። የፈለገችው ጋለሪውን አስቦ ለካልኮላታል ላይቭ ላይ ሆኜ። ከዛ ከሱ ጋር ነው የምታወራው በዛብኝ አለችና እንደገና ደግሞ እኔ እሷን ላጣት አልፈልግም ብላ ሁለተኛ ላከችላት። እሺ ሁለተኛንም እንደላከችልኝ ደግሞ በዚሁ ላይቭ ላይ ሆኜ ትጽፍልኝ ነበር። እና እኔ ደና ሁኑ ብዬ ከዛ ከደስደሱ ብዬ ሰው ከወጣው በኋላ እኔ ወደ ዩቲዩብ ነበር እየመጣሁ ነበር። ገብቶሻል? ከዛ አይ ችግር የለውም እናወራለን በቃ ቀስ ብላ ትነግረኛለች አለች። መጨረሻ ላይ ስትል በሁለተኛው ቀን ለጃጉር ምን አልኩት? ምን ተረዳ አልኩት። እሱ ደግሞ ምንም አይገባውም ካልነገርሽው። በነገራችን ይሄ የሚዲያ ቋንቋ ብዙ የሚገባው ልጅ አይደለም። ኢንሳይደር እኮ አይደለም እውነት እህትነቷን ብላኝ ነው እኮ ምናምን አለኝ። እባክህ ወደዛ ሄዳልኩት። በቃ ባስረዳውም አይገባውም ይሄ ልጅ። እነሱ በሚያሳዝን ድምጽ ሲያናግሩት ያንን ካነገርሽው ቶሎ ዝን የሚል ሰው ነው፣ ቶሎ ደግሞ ንግግር የማይችል ሰው ነው እንጂ እንትን አይደለም። ስለሚያምንሽ እንደዛ ነው እንጂ ጅል አይደለም። ጃጉር ጀስት አዛኝነቱ ይሸውደዋል። ከዛ ከሱ ጋር እንትን ብላ እኔ ጋር ተጠምዛ መጣች። እሺ እኔ ጋር ተጠምዛ መጣች። ከዛ የፊራ ጉዳይ ተነሳ። ኧረ እኔ ፊራ እንደዚህ ምናምን አልኩኝ። ምንም አላወራው። ፊራ ጋር ደወልኩና አላነሳም። ምን ብዬ ጻፍኩለት አውቄ ፊራ ያንን ቶፒክ እንዳላነሳው እኮ እንትን አልሰጠኛል ካልኩት። ስለነ እንትን አላወራ ስለነቺ ልጅ ማለት ነው ትንሿ ልጅ። እንደዛ ብዬ ጻፍኩለት። ስጽፍለት ሌላ ነገር የሰማው ስላልመሰለው ደወለ። ሲደውል ሁለቱን ግሩፕ አስገባቸው። ከዛ ሲሰዳደቡ ጸጥ ብዬ ሰማቸው። ከዛ በፊት አልሰጠኝም ከጃጉር ጋር ስላት
ሪካርድ አርጋው ነው እኔ ጋር የመጣችው። ገብቶሻል? እውነት አልሰጣሃትም ብላ ሪካርድ አርጋው ነው የመጣችው። ይሄው ሪካርዱን ብላ ከፈተች እንጂ እናቴ ትሙት ከሌላ ቴሌፎን ሁለት አንድ ላይ ያይዛ ያሰማኝ ስለነበር እኔ አልሰማውም። ጀስት ግን አመንኳት። እኔ ምን አጨቃጭቀኝ ቢሆን ሁለቱን ግሩፕ አስገባዋቸው። ከዛን እሱ የተራፊቅ ድራማ ሲፈጥርብኝ በጣም ስለተናደድኩ ለምን እኔ እንዴት ነው በእንደዚህ አይነት ሽወዳ የሚሸውደኝ ብዬ ጻፍኩለት። ላይቭ ላይ እንገናኝ አልኩት። እንዴት ነው ቦሬ እኔ ኢንሳይደር የምሰጣት? እንዴት እኔ ሰው አስጠርዛለሁ? ከሞላችሁ ውጪ ከኔ ጋር እንደምትደዋወል አታውቅም በይ ሙኒት። ጃጉር አያውቅም እኮ ሙኒት አያውቅም ከኔ ጋር እንደምትደዋወል። ለምን አትደውይላት እንጂ ኧረ እባክህ ወደዛ ምናምን ነው የምለው እኔም እሷም እንደዛ። እኔን እዚህ ጋር ለጌምሽ እንድታሸንፍ ያደርግሻለሁ ብለኝ ሙኒት፣ ለጃጉር ግን ጌም አላ ሰፖርት እናርጋት እንዴ ሲል እንዴ ትንሽ አይሰቀጥጥም እንዴ ያን ሁላ ሰጥቼ እንዴት ነው እኔ የምሰጣት ትላለች። ከዛ ለኔ ደግሞ ትልክልኛለች ለጃጉር እንደዚህ ያልኩት ብላ ደግሞ ትልክልኛለች። እሺ ገብቶሃል? እንኳን እንደዚህ ያልሽ ውላታለሁ። እኔ ደግሞ እሰይ እንደዛ አትንገሪውም ነገር እሱ ስለተናገረ ነው መብረቁ ያን ሁላ ነገር የተጫወተብን ትልሻለች እዚህ ጋር። እሺ እሴት ጋር ነበር ታይትሎች ምጽፍበት ጥሩ ነበር። የቤት ሰራተኛ ምናምን የትኛው ፓርት እንደሆነ አላውቅም። ስለመብረቁ ማለት ስለመብረቁ የትኛው ማጋ ነበር ይላኩ። ዝም ብዬ ሁሉንም ዝም ብዬ ማለት እኔ የምፈልገውን ብቻ ነው። ሌላ አትሰማት። ኦኬ እኔ ተሰጥሽ እንደዛ እኔ እንደ እህት ሳፖርት ታረጊ ነው የምፈልገው። በቃ አንቺ ለጌምሽ የተባባልኩት ነገር አሌ ነው በሰማይም በቦሌም በባሌም ተብሏል ስላደርግ። ከዛ ውጭ ግን ይህ ሄለን ተረጂ እኔ ያለሁት ቦታ ይሄ ነው አልልሽም። ያለሁበት ሀገር እዚህ ነው። አንቺ እዚህ ምን የምታውቂው ነገር የለም። እኔ በጣም በምትፈልጊው እንደ እህት በዚህ አይደለም በምንም አይደለም በራሴ መንገድ እንደ እህት እንደ እናት አለሁልሽ። ከዛ ውጭ ግን በእንደዚህ አይነት ኢሹ ራሱ እኮ የፈለጉ ቦታ ያለውን ነገር እኔ ስሜ እንድነሳ አልፈልግም። ስሜ እንድነሳ በአሽሙርና በምን እየተደረግኩኝ አይተሽዋል አንቺ በቦታ በቃ እኔ ሌላ እነዚህ ሰዎች ውስጥ ግን እጄን አይደለም አቴን አይደለም አይናቸውንም ላይ አልፈልግም። አይናችሁ ልትታዩ አትፈልጉም፣ ግን እርቅ ትባባላላችሁ። ለምንድን ነው ግዴታ አለባችሁ እንዴ? ያለው ነገር ምን የማያገባኝ ነገር የለም። እኔ እንድትናገራቸውም ሀሳብም ምንም እንቺ የተነጋገሩ ጨረስን። ምንም ያን ያህል እኔና አንቺ ያጓለም አይሽ የመጀመሪያ ጊዜ ጨርሰን ነበር አላልኩሽም? ራሷም ራሱ እንዴት እንደምትለኝ ጨርሰናል። እኔ ነኝ እኮ ወደ አንቺ የምመጣው ትልሃለች። እዚህ ጋር ስማ ታውቁኝ እንኳን ታውቀው ነገር ይቻላል። ከዛ በኋላ እኮ ምንም ዲል የለኝም። እኔ መጨረሻ ተነንጌ ይሄ ነገር ነው የተጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም ዝምድና ነው አሁን ያለን በመሀላችን እንጂ እኔ ምንም ነገር ብትሰድኝም ምን ብትይኝም ምንም ነገር አይሰማኝም። እሱ አይደለም እያሸሸሁሽ አይደለም። ነገር ግን ተኮር እነዚህ የቤት ሰራተኞች በስቶሪ እያደረጉ ምን እያደረጉ ሲጮሁብኝ የተቀበልኩ ሴት ነኝ እኔ። ስለዚህ በቃ ይቅርብኝ። ከዚህ ሰፈር እንዲያውም አንቺ ጥሽ ይዘጋግተሽ ብለሽ ብትመክሪኝ ነበር። ከዚህ በላይ ምን ይጠበቃል? ከዚህ በላይ ተጉቺ አስጠፋሽ። በቃ እግዚአብሔር ይስጥሽ። በነጻ እኮ ማናጀር ሆንሽኝ። አላልኩሽም? እኔ እኮ አልረሳም። የምነግርሽን ነገር አዳምጪኝ። እግዚአብሔር ይስጥሽ ልዬ በጣም ብዙ ነገር ሴቭ አድርገሽኛል ብዬሽ ተስረስ ጠፋ። አሁን አንቺን እየጠበኩ ነው። እኔን ነው የምትጠብቀው። ምን እንደምትጠብቅ ታውቂያለሽ? ኢንሳይደሮችን እስተምሰጥ እየጠበቀች ነው። ጌሙ 15 ቀን መቼ እንደሚያልቅ ገብቶሻል? ቦልኪያት ለወጣ እንደሆነ ሁሉ አታውቅም እኮ ሰው ተራ አይደለም። ሰራተኞች ሸቃላዎች አሁን እንደለ ሰላማዊ ሰልፍ መውጣት አለባችሁ። ዱባይ ይሄን ቮይስ ይዛችሁ ለምን አትሄዱ? ይሁን እንደዚህ አይነት ቦታ ላይ መድረስ አይደለም ከኔ ቃል አይገኝም። ማናቸው ምንም መጥቶ ነገር እግሬ ላይ ወጣል። ይቅርታ ይጠይቁኛል። ለምን ስላልበደልኳቸው
ቁሱቴ ስላልሆንኩ ይሄን ሁሉ ነገር አውርታ ስለ ሶል በምን በሚል ማላወራ በሚል አዳሜ ስንት መስዋዕት እንዳልከፈለ እኔ አልበደልኳቸውም ትላለች። ደግሞ ራስ ወዳድ ናት። ግን ማሲ ከነዘሯ ሳይቀር ስትሰደብ ስትረገጥ ሙኒትን እንደዛ ስንልሳት ምን ስንል ሳራ ባሏን ሁላ በጠለብ እንድትመልሱለት አደርጋት ቆይተን ምንም አላረኳቸው መተው ግሬ ላይ ይወድቃሉ ደግሞ ትላለች። እሺ እኔ ጋር ምንም ማስረጃ ሊያገኙ ስላልቻሉ እነሱ ናቸው የሚጓዘቡት። ለዛ ነው እንጂ እኔ ማለት እኔ በቃ እግርሽ ላይ ራሱ ቢወድቁ እነሱ ጋር እንዳትገኝ ሳይ የኔ ደግሞ ማሰባለሽ እኮ ቢመጡ ለራሳቸው ጥቅም እንጂ ምን ካንቺ የሚጎል ነገር ቻውናት እንጂ ምን አለኝ እኔ ምግብ ቤት የሚበላ ሞልቷል። እራሳቸው ቀራቸው ዝምድና ቀራቸው ከኔ የሚጠቀም እኔ ከነሱ ቲክቶክ አይደለም ሰለውን አይደለም ምን አላመጣ ከዳም አላመጣ ኮሚሽን እየተጠቀምሽው አላስቀጥር ምን ጥቅም አለኝ እኔ ከነሱ ጋር ምንም የማደርገው ነገር ምን አክል ነው አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ሁሉ ሰው ምን አንቺ ራስሽ ነሽ እንደዚህ ሆንሽ። ከእናንተ ጋር ወርዳ ደረጃችሁ አይደለችም። አየሻል ሙኒት ደረጃችሁ እንኳን አይደለም። ምን አላመጣ ከዳም አላመጣ ኮሚሽን እየተጠቀምሽው አላስቀጥር ምን ጥቅም አለኝ እኔ ከነሱ ጋር ምንም የማደርገው ነገር ምን አክል ነው አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ሁሉ ሰው ምናችሁም አብሮ ላይሄድ ይቅርታ እንባባል በሚል ለምን ሰዓት ተፈጃላችሁ? አይ ሉዝ ታይም ጋይስ አንቺ ራስሽ ነሽ እንደዚህ ሆንሽ። እኔ አንቺን ባልፈልግሽ አላስገደድሽም። ጥንቅም አድርጌ ምንም ቤት ነሽ እንዴት ነሽ ብዬ መደውልሽ አንቺ ነኝ የማወራሽ ካልሆነ በቃ ግዴታ የለብኝም። እኔ አንቺም አላስገደድሽም። በመሀላችን ያለው ዝምድና ራሱን ስመጣ ምንም ስመጣ ተጠይቅሻል። ዩሮፕም ስትመጣ ልታገኘኝ እናቴ ትሞት በረዶ አዘጋጅቼ ነው የምጠብቅሽ። እኩት ነገር እሷ ናት እየተባለች እኔ እንዲነሳ አልፈልግም። በቃ እነሱ ድራማ ነው እየሰሩብኛል። ከዚህ በኋላ ከማንም ሰው ጋር አይሽ ድራማ እየሰሩብኝ ነው ያሉት እነማ እነ ሙኒት አቴም ስሜን ምንም ማልፋት ለምን መሰለሽ እነሱ አይደለም ያሉ የሚያየኝ እግዚአብሔር ስላለ እኔ መፈራው የፈጠረኝ እግዚአብሔር እንጂ እነሱ ሰርቻ አይደለም። ሰው መስራት እኮ ለሰከንድ ነው። ዞር ብለሽ የምታደርጊው ነገር የሚያይሽ ግን አለ። እኔ እንደነሱ አይደለም። ሁለት ምላስ የለኝም እንጂ ሄደን እኔ እንደነሱ አለም ሁለት ምላስ የለኝም። ኮብራ ናችሁ ተብላችኋል። ሰምተሻል አለ ሙኒት። ይሄን ለማስረጃ ትጠቀሚበትም ጎን ለጎን ለማጠናከሪያ ስሜ የተጠቀሰበትን ይኸውልሽ። አሁን ጠበቃው ምንድነው መሰለሽ ያለው አንቺ የተናገርሽው ንግግር ይሄ በኤቪደንስ ስነት መቅረብ አይችልም። በሌላ ሰውም ሙኒት የሚለው ነው አይደል? አዎ እሱ ነው የሚፈለገው። እሱ ልታስገድኝ እንደምትፈልጊ ነው። ለምን እኔ ነኝ ያነሳሁት ሙኒት ምናምን ስል አንቺ አታውቂም። ሙኒት እኮ ልታስገድልሽ ስንት እያፈላለገችልሽ ነው የተባለው። እኔ ያለው እሷም ሙኒት ብላለች። እቺን ቃል ነው የምፈልገው። ከዛ በተረፈ ደግሞ አሁን እኔ በዳይነት እየተሰማኝ ያለው እነዚህ ልጆች ምን ያህል ተጭኜ ይቅርታ እንዳስጠየቁ በተለይ ታሜ ይቅር ሁሉ እንደማይለኝ አምናለሁ እኔ። ምክንያቱም 10 ደጋግሞ ራሱ ሲጠይቃት የነበረው ስለኔ የተናገርሽው አንቺ ነሽ፣ የኔን ስም ሄለን ጋር የወሰድሽው አንቺ ነሽ፣ እኔ ክፉ ነኝ ወይ እኔ እንደዚህ። ሰው የፈለገውን ይበል፣ ሄለን የፈለገውን ይበል፣ እሱ ለኛ ጥሩ ነው። ለሌላ ሰው ላይ መቼ ይችላል፣ ለኛ ግን ጥሯችን ነው። እንዴ አሁን አንቺ ጎን ለጎን ከእንትኑ በስተቀር ራሱ ከማስገደሉ በስተቀር አሁን ሰሊና ስለነ ሙኒት ጠይቂ ብላ ቁጥር የሰጠችኝ ስለናንተ ሰው እንዲነገር ይሄ አንድ ሁለተኛ መረጃ ሁለት እንዴ ሌላ አንበሳ ጨመረ እኮ። ኧረ ተይ ሄለን ተይ፣ እኔ ቀንሽ እያልኩሽ ትጨምሪያለሽ እንዴ? መረጃ ጨመረ እኮ ሙኒት ጨመረ እንዴ? ታረጋቺ ሰሊን ለካ ስሜ ገባበት። እውነቷን ነው። አንቺ ቀልድሽ አያልቅም ያለችሽ እውነቷን ነው። ቀልድሽ ደስ ይላል። ለታሰባ ስቀይረው እኮ ደስ አለች እንዴ? ስም ስትይ ራስሽ ሰዎች ተጠርተዋል። 3 ቦታ ተጠርቷል ለካ እና በሶስት ቦታ ስሜ ስንት ሊሆን ነው? አባጇ በ3 አጣፊ 8
ይሄው ሙኒት ማሲ ይሄዋለሽ ሳሪ ያለሽ አሁን አንቺ ከነሱ የተለቀ እቺ ሰሌና ራስሽን ልትጠይቃት ብዙ ነገር ልታውቅ ትችላለች። እሷ አልጠይቃት ማነው ሰሌና የምትያት? እኔ እኮ አንቺ ካንቺ አፍ ነው እኮ የምሰማት። ቁጥር ልትይሻለሁ በሱ ቁጥር ደውዪ። ምንም ችግር የለብሽም። እኔ እና አንቺ እንደሷ እንባባለን፣ ችግር የለም። ከልቤ ነው የምነግርሽ። ማነው የሰጠሽ ትለኝ ይሄን ቁጥር ምንድን ነው የምለው? አልሰው ነገረኝ። ስናት እናገር አንቺ እሷንም አልነገርሽም። የሆነ ሰው ታውቃለች ኢንፎርሜሽን ብለውኛል። ወታቸው ነገር አለ ወይ ስለ ሳራ ስለ ሙኒት? እንዴ እኔ እኮ ሙኒቶች ብር እንደሆኑ አልገባኝም ነበር። አንድ ሙኒት ጻፉልኝ ጋይስ። እዛኛው ሁለት ሙኒት አለ። ሁለት ጊዜ እኔም ጠርቻለሁ። እኔን ከውስጡ ትሰርጃለሽ። እሷ አንዱ ባንቺ ይጣፋ፣ ያ አንዱ ሙኒት ባንቺ ሙኒት ይጣፋና ሁለቱን እንተዛዘባለን። ወይ ለካ አሁን ሙኒቶችን መፈተሽ አለብኝ እያንዳንዱ ወደ ጋይስ። አንዴ ሌላ ሙኒት ስሚ፣ እዚህ ጋር ሌላ ሙኒት ስሚ። ውይ ሙኒት ማሲ ነይና ብሬን ክፈይ። እቺማ መዳም ናት አትሰጠኝ። ባሽሙር እኔ ምን አቀላቸዋለሁ? $700,000 የጻፉት እኮ ሶስት ናቸው። መሲና ሳራ ገና ጉዳለ ምትልና አየሽ፣ የጻፉት መሲና ሙኒትና ሳራ ናቸው የጻፉት። 700,000 ሶስት ሙኒት አገኘውልሽ ራይት? አዎ፣ ግን አንቺ ታጣፊዋለሽ። አንቺም ስለጠራሽኝ በሱ እኮ አንዱ ሬስቶራንት ያንቺ ሊሆን ይችላል እኮ ስም በማጥፋት እራስሽ ነሽ አስታወሽ። የእግዚአብሔርን እንደዚህ አላሰብኩም ነበር። ለካ ሂሳብ ማሰብ ጥሩ ነው። ለካ ብዙ ብር አለኝ ጋይስ። ሌላ እስቲ ሙኒት ልፈልጋ በየሪከርዱ ጋይስ። ሙኒት ልፈልግ። ቆይ እስቲ ሙኒት ሌላ ሙኒት የከሰረ ሰው ላይ ሄለን እንደዚህ ታረጋለች። መጀመሪያ ጊፍቱ እንዲያስገባልኝ ማን እቅድ ውስጥ እንደነበረ ታውቂያለሽ? ሙኒት ወለ ጊዮርጊስ። አላሁ አክበር። ሄለን ልውጣ። እኔ እናት እኔ የጠራው ስም አንቺ ማይታ። ከዚህ በላይ ልቤ ነፍሴ እየደከመች ነው ወላሂ። ወለ ጊዮርጊስ። ከዛ ምን አለች ደግሞ? እሱም ለሌላ ሰው ይናገራል አለች። እና ውጪ ስትወጣ ባንኮክ ማናጀር አላት እሱ እንዲያስገባልኝ እቅድ እኮ ላውን ታወጣው። እቺ ነገር አሸንፈን አንቺም እነዛን ያልሻቸውን ሰጥተሽ ከዛ እንጨርሳለን፣ በሰላም እናርፋለን ነፍሳችን ነው የምትለኝ። ጃጉር ሲጠይቃት አልሰጥም አለችው። እኔ ምንም እንደማረሳየሽ አይደለም፣ ምንም ውሸት እንደማልጨምርበት። ለምን ጃጉር የለም አጀንዳ ውስጥ፣ ልጁ አጀንዳ ውስጥ ስለሌለ በጣም ስለተናደድኩኝ እነሱ በፈለጉ ሰዓት እሱ ጋር ሄደው ልጁን እዛ ውስጥ የሚከቱት። እንደው አለ ወትሮዬ ጃጉር ጋር ዝም ብዬ ደውዬ በድንገት ነው የጠየኩት። ያችን ቡቺ ግሩፕ አስገባት አልኩት። ለምን ነው እሷን ግሩፕ አስገባት ያልኩት? ቁጥሯን ሰታ እባክህን ላናግር እፈልጋለሁ ያለችው እሷ ናት። ራሳችሁ ባስገባችሁት ነገር ልጁን እንዳጨቀጭቁት ምንም ያውቀው ነገር የለም ነው ያልኩት። እባክሽ የሶማሌ ፓርላማ አታርጊው አልኩት። ደግሞ ስራ ቦታ ነው ያለሁት። ሳይፈልግ ግሩፕ ለሱስ ለምን ከዩኬ ያሉ ቤተሰብ ሄለን በጣም ተጨናንቋል ባለፈው ለመብረቁ ለተናገረው ነገርና ለሱ ጊዜ አሳልፊለት ብነግረው አንተ አያገባም ብለው አይገባውም። እሱ በቃ ዝም ብሎ መጨናነቅ። ለማንኛውም የለም ሳይኖርበት አሁን ግን የእሱ አታለለኝ ብለ ቮይሱን ይዛ መጣች። ይሄ ኖት ፌር ገብቶሻል? ለማንኛውም ሄለን ይኸውልሽ በቃ ያው እንዳልኩ እንዴ ከነብን ለቤታ ሄደሽ ጊፍት ስትሰጪ አራተኛ ሙኒት ለቤታ ጊፍት ስትሰጪ ቤታ የታማችበት ሪከርድ ትዝ ይልሻል? የቱ ነበር እስቲ? ሌላው ሰው አፉን የሚከፍት ያለው የሱ ፍንጭ ነው። ይሄ ስለ ጃጉር መስማት የለበትም። ይሄ አፉን የሚከፍተው መብረቁም የገባበት ነው የምትለው ጃጉርን ስታማው። ለኔ ታማልኛል ዘመዴ ነው እያልኩት። አይ እኔ አልሰጥም። ለምን እንደሆነ ታውቃለሽ?
እግል ብሎ አንበሳ ሲያወርድላት የነበረው ለሀቢብ እኔ አሁን ኤግል ወልደ ጊዮርጊስ እንደሆነ አላውቅም። ኤግል እኮ ወልደ ጊዮርጊስ ነው። ታዲያ እሱ ለማንም አለ እንደሚያወርደው አለች። ቲክቶከር አይደለሁም ትላለች። ማን ኒክ እንደቀየረሁለት ታውቃለች። እሺ እዚህ ጋር ያላችሁ ለኔ የምታስቡ በጣም አመሰግናለሁ። ነገር ግን የማዳመጥ መብት አለኝ። እያወራው አይደለም ያለሁት፣ የማዳመጥ መብት አለኝ እና አታስቡ፣ ችግር የለውም። ሄልቾ ሂሳብ እኔ ማንንም ሰው ማረጋው አራተኛ ሙኒት የትኛው ቮይሱስ መጥሰለሽ ቤታ ከነሱ ጋር ሽቃበተች ዩኒቨርስ ሰጣት ነው የገባችው ሙኒት ያለችው 4 ሙኒት አገኘው። ሙኒት ለካ ብር ነው ጋይስ። እንደዚህ አላሰብኩም ነበር እኮ ያለነው ብቻ ግድያ ብቻ ነበር ያው እኔ አስቀንሳለሁ ብዬ ገብቼ አስጨምሬ ቆጣው ትልቅ ስህተት ነው። በወጣት ሁሉ ሙኒቶች እንዳለ ልክልሻለሁ። አንቺ አጣር ሄደሽ እንደዚህ ማሰማት ነው። ከዛን አንዱ ሬስቶራንት በስምሽ ነው አልጅማ ነው አልጅማ የምትሉት ይሻልሻል ወይስ የኛውን የምትሰራበት ይሻልሻል? አልጅማ ምንድን የት ነው የምትሉት አንቺ? የታሜ ሺሻ ቤት ያለው ስቴት ነው አጅማል። አጅማል የአጅማሉን ወሰጁ ጀመረ ዲኮር አለበት 3700 ድርሃም። እሱ ምን በውስጥ ልጋቸውን እፈድሻለሁ። በውስጥ በኩል ቀልድ አይደለም፣ ሲሪየስ ነው የምነግርሽ። እናቴ ተው አንቺ ሙኒት ስትኝ አስታውሽኛ። ሙኒቶች ካስከፈሉ 4 ሙኒት አራኒ ያላልኩም። ምን ያው ሙኒት ቁጥር ማለት አይደለም። እኔን አንበሳ ተወዳለች ተብዬ ስሜ እየጠፋ ነው። በዩኒቨርሲቲ ቀየረልን ጋይስ አይደል? ሁሉም የራሱ አመጣጥ አለው ቢዝነስ ላይ። በአዲስ መልክ የሚመጣ ሰው ሊደነቅ ይገባዋል። ፋይዳ እየሰጠ ጥቅም እየሰጠ የሚቀበል እኔ አደንቃለሁ። ማንም በነፃ ምንም አይሰራም። እንደዚሁ ስምን እንግዲህ ያው ጊፍት ላይ ሰምቻለሁ። ዋና ምን አይነት ከሳራና ጂኒ ላይ ማሬ ላይ እንዳለ ምን ስታደላድል እንደነበር እንትናና ሰላምና እንትና መሀል ላይ እሱን ከፈለክ አናግረኝ፣ ችግር የለብኝም። ወርቁ አይተነው አንተና ካላበኛልንም ወርቁ አይተነው ያላችሁ እናንተ ሆዳችሁን እንደሸፈነላችሁ ጉዳችሁ እንደሸፈነውላ ለሱ ለዚህ ካልሆናችሁ ምን አባታችሁ ነው ለሱ? እንደውም ምን ጉዳይ እሱ መስማት የለበትም። እናንተ ጭርስ ነው ማድረግ ያለባችሁ። ላንቺ አይደለም በሱ ምክንያት ወዳችሁ የጠገበ ሰዎች ሁሉ እሱ ምክንያት ማን የገዙ ሰዎች አሉ። ለማንኛውም ሄልቾ ሌላም ሰው የሚያናግርሽ አለ፣ በውስጥ አናግርሻለሁ። ሲሪየስ ነው። እኔ እዚህ ጋር ቀለድን እንጂ ሲሪየስሊ ነው የጠየኩሽ። ያው አስተያየት ደግሞ ሙኒትዬ አሁን ስንት ሺህ ሰው በተሰበሰበበት ወሬውን ጀምሬላቸው እኔ በውስጥ መጨረስ እነሱ ማግለል አይደል እንዴ? ምን አገባችሁ ማለት ነው? አይ እንደው የምፈልገውን ፖይንት ወይም ደግሞ ሌላም የሚጠይቅሽ ሰው ይኖራል። ያንን ፖይንት በራሴ እነግርሻለሁ ማማ እንደሆነ ማለት ነው። ሙኒትዬ እንዴት ነሽ? ደህና ነሽ ወይ? ሰላም ሐምድ ዲጂ ይሻል። በነገራችን ላይ ሙኒት እኔ በጣም ነው የምወዳት ታውቃለች። ግን ሙኒት እንኳን ወደ ቲማችን ተቀላቀልሽ። ኧረ እኔ አልተቀላቀልኩም ማለት ነው። ለመስማት ነው የመጣሁት። ቆይ የምቀላቀልበት ጊዜ ላይ አይደለም ያለው። አብሽሪ እና በጣም አመሰግናለሁ። ለፊት ነው። እኔ እኮ ከህዝብ መደበቅ አልችልም። ምን መናገር ትችያለሽ፣ ግን እኔ ለራሴ የምጠይቀው ጥያቄ አሁን ለራሴ እንዲመቸኝ ለማድረግ በውስጥ አናግርሻለሁ። ሌላም የሚጠይቅሽ ሰው ይጠይቅሻል። የፈለግሽውን እዚህ ጋር ትናገሪያለሽ። አንቺ ምንም ችግር የለም። ምክንያቱም እኛ እየበደልን ሳይሆን ያለነው የተበደልንበትን ለመጠየቅ ነው የመጣ ነው። ያ ደግሞ መብታችን ነው። ማንም አይከለክለንም። አንበሳውን በፊት ለፊት ነው የሚወርደው። ምንም ችግር የለም። ቲክቶክ ከሚበላው ብዬ ነው እንጂ ምንም ችግር የለም። ያ ድምቀቱም እኮ ይሄ ሲጮህ ነው። ጮቱ እንትን አለብን ተለክፈናል። በቃ እንዳንበሳ ነው እኮ ሲነሳብኝ እየጮኩ ልሰማሽ እችላለሁ። እና በጣም አመሰግናለሁ። ከዚህ በኋላ እንኳን ደግሞ የሆነ ነገር እንትን ብለውሽ ብትሰድብኝ ራሱ አልጠላሽም፣ እወድሻለሁ። ሁሉ በእንትና ጉዳይ ላይ የእውነት ትክክል አይደለም እየተደረገብሽ ያለው። የእውነት በዚህ ጉዳይ ላይ ከጎንሽ ነኝ። በዚህ በጆከር ምክንያት ለምን ማይመለከትሽ ሰዎች
ለሁሉም ጊዜ ያለው ችግር የለውም እና በጣም አመሰግናለሁ የኔ ማር። መልካም ጊዜ ይሁንልሽ። ያ እና ተስተካክሎ ትክክለኛ ህጋዊ ምናምን አድርገን ምናምን የምናወራበት ጊዜ ይኖራል። ግን አንድ ጥያቄ ብዙ ሰዎች የሚገረሙበትን ጥያቄ ልጠይቅሽ? እሺ መመለስ ከቻለ ወደ ስራሽ ነው። አልመልስሽም ብዙ ትንተና ላይ ስራሽ ተበላሽቶብሻል። ግን እዚህ ጋር የሆነ ሰው ተቸገርኩ ሲል ወይ 100,000 ወይም ደግሞ ዩኒቨርስ ወይንም አንበሳ ስታወርጅለት ይታያል። ብዙ ሰዎች ደግሞ ለነሱ እንደዚህ ከምትሰጥ የአንድ ሰው እዳውን ለምን አትከፍልበትም ይላል። ይሄ አንበሳውን ዩኒቨርሱን ትተሹ እርዳታ ለምን ትሰጫለሽ የሚባለው ሰደቃ መስጠት መብቴ ነው። የሰደቃ ገንዘብ ልጆቼም ይሰጣሉ። እርዳታን በተመለከተ የአንድ ዩኒቨርስ ዋጋ ግን የአንዷን ብር አይመልሰውም። ትልቁ ግን ይሄ አሁን እስከ ዛሬ ሳታውቂው እንደዚህ የሰጠሽው የአንዷን ልጅ እዳ አይሆንልሽም ነበር? ያም እሷን ሮሱ እዳው መመለስ እኮ እንደ ሰደቃ ነው ጋይስ። ማስደሰቱ ኢንሻአላህ ከዚህ በኋላ አስተካክላለሁ። ጊፍቶቹን ሰብስቤ ይሰጣለሁ። በጣም የተገረሙት ቆይ እዚህ ጋር እዳ ያለበት ሄዳ 100,000 ትሰጣለች አልተገረምሽም ይላሉ ብዙ ሰዎች። አይ ቲንክ የጥያቄ አንቺም በኮሜንትም ታይዋለሽ ብዬ አስባለሁ። አዎ እርዳታው አይቀርም። አሁንም ቢሆን እርዳታ አላቋርጥም። ከዚህ በኋላ ግን እንዳትጪ ያልኩሽ አይደለም፣ ለምሰጫለሽ ያልኩሽ አይደለም። አዎ ሰዎች ግን አቋርጣለሁ እንዳልሽው የሁለቱ ለአንድ ሰው ወይ የሶስቱ ለአንድ ሰው ስለሚሆን ጊፍቱን አቋርጣለሁ። አይ ሙኒቲ ምን አለ መሰለሽ፣ አሁን ለምሳሌ ትናንትናም ስትናገሪ የሆነ ነገር አልሽ። እኛ እዛ ጋር ቁጭ ብለን ስንሰማ እንደምታውቂ ነው ይወድሻለሁ። ስኖት አባውት እኔ ላንቺ ያለኝ ፍቅር ሳይሆን እኔ አሁን ምስኪኖች ሲጎዱ ማየት አልፈልግም። እና ምን አልሽ መሰለሽ፣ እኔ በአንድ ቀን እዳ መክፈል የምችል ሰው ነኝ ብለሽ አዘሴም ታይም እዳ እንዳለብሽ ካወቀን ለምንድን ነው ማሰጣቸው የሚለው ጥያቄ ይጫርብናል ጭንቅላታችን ላይ። በክፋት አይደለም። ገባሽ? ምንሽ ላስረዳ ይሄንን። አዎ ደስ ይላል። እሱን እኮ ነው የምጠይቅሽ። ሰው ኮንፊውዝ ይሆናል እና እባክሽ ከቻልሽ እሺ። እኔ እስከ መጨረሻው ደቂቃ ድረስ ሶሪ እሺ፣ እንትን ተከፍቶ ነው ቲክቶክ ዝም ብሎ የሆነ ቦታ ይከትሽል። እስከ መጨረሻው ሰዓት ድረስ ብር ለመመለስ ሳይሆን አስተካክዬ በሌላ ሲስተም ለማስገባት ነበር የምሞክረው። መጨረሻ ላይ ግን መመለስ ግዴታ በሆነበት ሰዓት ከሁለት ልጆች ጋር ተጋጭቼ ስለነበር እነዛ ሁለት ልጆች መብረቁ ቤት ገቡ። የገቡት በጣም ነው የሚያስጠላው። የሙኒት ልጆች ለምን አባታቸውን የለጠፉባት? አንቺ ፌስቡክሽ ላይ ምናምን አለ እንደ ሙኒት የልጆቼ የለም። የአንቺ ልጆች አይደሉም? በጣም ይቅርታ ግን ምንም ችግር የለም። ቢሆንም ችግር የለም። በጣም ተረጋጊ እሺ፣ ችግር የለም። ይሄን ፌስቡክሽ ላይ ምናምን ለጥፈሽ ነው? ምንም እንዳይገርምሽ። ኦኬ ፌስቡክ ላይ የለም ይሄ እነዚህ አሁን የእናት አባቴ ፌስቡክ ላይ ያለ ኔቨር ማይንድ። ነውር የለውም። ምን ነውር አለው? this is normal ነው። እሺ እኔ ምንም አይመስለኝም። ቆንጆ እናት ነው ያለሽ። አላህ ይረሐምها። በጣም ነው ሰው ግን እንዴት እርስ በራሱ እንዴት እንደሚጎዳዳ ችግር የለም። እኔ የማፍርበት ነገር የለኝም። የእንትናን ፎቶ ስለጥፊ እኛም የነዚህ የምናምን ልጆችሽን እንለጥፋለን ነው ይለጥፉ። ምን የሚያሳፍር ነገር አለው? የሚያሳፍሩ ልጆች የሉኝም እኮ። ምንም ችግር የለም። ምንም እንዳይገርምሽ። ኧረ እኔ አይገርመኝም። እና መብረቁ ጋር ሄደው ክስ አቅርበው ነበር ሁለቱ ልጆች ክስ ሲያቀርቡ እነሱ ጥሪ ያቀረቡ። ምን አይነት ጥሪ? መብረቁ ሳይሆን ሌሎች ሰዎች እዛ ቤት ውስጥ ያሉ ሰዎች ምን አሉ? በሙኒት ፕሮሰስ የጀመራችሁ ልጆች በሙሉ ኑ፣ የተበላችሁ ምናምን እያሉ አነጋገሩ እንትኑ የሚያስደነግጥ ነው። ልጆቹ በሙሉ ተጠራርገው ሄዱ። እዛ ስማቸውን አስመዘገቡ። ምን አሉ? ገባሽ? ይሄ ሲሆን እኔ ምን አልኩኝ? በአጭር ጊዜ ውስጥ እከፍላለሁ። ግን ይሄ በማዳሟ ልታስፈራራኝ የምትሞክር እንደዚህ አይነት ልጆች ያቆሙ፣ ካላቆሙ አልከፍልምም፣ በህግ ይጠይቁኝ አልኩኝ። ከዛ ጃጓር እዛ ነበር እና የዛን ዕለት ምን አለኝ? ስሚ አለ ጊዜ መወሰን አለብሽ 6 ወር 1 አመት ሲል አንተ ካልከውማ 6 ወር አልኩት።
አሁን በዛ በተነጋገርነው መሰረት እስከ 6ኛው ወር መጨረሻ ድረስ የመክፈል መብት አለኝ። ይሄ ደግሞ በራሳቸው ሪኩዌስት ነው፣ እነሱ ተስማምተውበት እሱ ይሄን ያደርጋል ብለው ሄደው ያደረጉት ነገር ነው። ስለዚህ እዚህ ጋር ምኑ ነው ስህተቱ? ስህተት ሳይሆን እኔ መልካም ሰው ነሽ ብዬ አስባለሁ። እኔ ደግሞ ከምንም በላይ ሰዎች ሲጎዱ ማየት አልፈልግም። አንቺም ስትጎጂ ማየት አልፈልግም። ለምሳሌ ጆከርም ቢጎዳ አልፈልግም። ማንም የፈለግሽው ሰው እዚህ ጋር ሄሉም እንድትጎዳ አልፈልግም የሰው ልጅ ስለሆንኩ እና አንቺም እንደዛ አይነት ስሜት ይኖርሻል ብዬ አስባለሁ። ጤናማ ከሆነ ቢኮዝ ብዙ ሰዎችን ስትረጂ አይቻለሁ፣ ብዙ ነገሮች ስትሳተፊ አይቻለሁ። ከዚህ በፊት እኔና አንቺ የተዋወቅንበት ራሱ ሰዎች ስትረጂ ነው የተዋወቅነው። ስለዚህ እዚህ ጋር የተበደሉ ሰዎች ያንቺ ብር ያለባቸው ሰዎች አሉ። አንቺ በአንድ ቀን መክፈል ትችያለሽ። እነዚህን ሰዎች ታሪካቸውን እንስማ ብለን ብንሰማ በቀደም ሄሉ ስትናገር ነበር ከናቷ ከእንደዚህ ምናምን ብለን በጣም ብዙ ነገር ልነግርሽ ይችላል። ከሆነ በጣም የሚዘገንን አይነት አመጣጥ ምጥተው የሰጡ ናቸውና ለነሱ የአንድ ቀን መዘግየት ምናልባት የቤት ኪራይ አይከፈልም እዛ የሆነ ነገር ምናምን ገባሽ ምልሻል። እኔ አሁን ሳስበው ራሱ እንዲህ ውስጤ ያንቀጠቀጠኛል የነሱ ችግር ማለት ነው። ስለዚህ እንደዛ የነሱ ብር አንቺ ጋር ካለ እልህ መያያዙ ጥሩ አይደለም። ሙኒትዬ እኔ አሁን እየወጣሁሽ ምናምን ሳይሆን ይዛ እንኳን እንደዚህ ቁጭ አድርጋ አይደለም። እኔ አይ ስትናገር እኮ ነው ካነጋገሯ እኔ በአንድ ቀን መክፈል ይችላል። እኔ ምንም ተናገራችሁ ምን አምናችኋለሁ? እኔ ዛሬ ተነስቼ ሰው ገላለሁ ካላችሁ ትገላላችሁ የሚለውን ነው ማምነው። በቃ የምትናገሩትን ነገር ነው ማምነው። መክፈል እችላለሁ ስላለች መክፈል ይችላል። እዳው አለብኝ እኮ እሷ ስላለች ነው ያመንኳት። አለብኝ ስላለች አመንኳት። መክፈል እችላለሁ ስትል አመንኳት።